ብሎ ብቻ በቃ ይሄ ነው የተባለውን ብቻ ማቅረብ ሚስሊድ ስለሚያደርግ እስቲ አንተን አሳያቸውና ከዛ እኔ ሙሉን አሳይን እኮ ያሬዲ ሁለት ያሳያል። አንተ አሳይ ከፈለክ። አይ ነው አሳያቸው። አዲስ የገቡም ስላሉ ምን እያወራ እንደሆነ አንደርስታንድ እንዲያደርጉ አንተ ጋር ያለውን ባለ 3 ደቂቃውን አሳያቸው። 3 ደቂቃው እንደሆነ አይቻለሁ። አሁን ሰው አንዴ ሁለት ጊዜ እኮ አሳየን እኮ ነው የምልህ። አንደርስታንድ አሁን ግን ነው ሰው እኮ ሁለት ያሳይታል። ቆይተው እነሱ ከፈለጉ ማለት ነው። አሁን ያሬዶ ሲያሳይ እኮ እኔ እዚህ ጋር አሁን ያሬዶ ካሳየ በኋላ እኔ ደግሞ አሳያለሁ መልሼ ማለት ነው እዚሁ ጋር ማለት ነው። ለምሳሌ ያንተ 3 ደቂቃ ነው። ሰው 3 ደቂቃ ሰው ቶሎ የሚያልቅ ነው። እኔ ደግሞ ከመጀመሪያው ከፍቼ የቴቱ ጋር እንደተቆራረጠ ማብረቅ ቅዱሳን ላይ ነው ሄጄ ላሳያት አይደል? ኖ አንተ ቅድም ያሳየውን 3 ደቂቃውን አሳየኝ እንጂ ኤርሚ ለሶስተኛ ጊዜ ነው ማሳየው። ችግር የለውም። ኦኬ እኔ ደግሞ ሙሉን አሳያለሁ። ኦኬ ቴንክ ዩ በጣም ምንድነው እዚህ ጋር አሁን ስህተት ነው ማለት የተገጣጠመ ቃላት ነው እንጂ እሳቸው አላሉም ነው እያልክ ያለው። እኔ አላልኩም ኤርሚ። ያልኩት መሰለ በደንብ ስማኝ። ያልኩት ምንድነው መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው ሲባል ብለው ጥቅስ እየጠቀሱ ምን ማለት እንደሆነ አክለው መስለው የመጽሐፍ ቅዱስ ልጆች ናቸው፣ መጽሐፍ ቅዱስን ያብራራሉ፣ መጽሐፍ ቅዱስ ራሱ በራሱ ገድል ነው ሲሉ ምን ለማለት እንደሆነ ጥቅስ እየጠቀሱ ሰዎችን ከሐዋርያትም ከምንም ሜንሽን እያደረጉ ያ ሁሉ ተቆርጦ ሌላ ፓርት ነው ደግሞ ሄደው ሌላ ጥቅሱ ነው እንጂ የተቆረጠው ቪዲዮ አሁን ቅድም ያልከን ቪዲዮ የሆነ ከሆነ ቦታ ላይ የሆነውን አገናኝተው ነው ያመጡት ነው ያልከኝ። እኔ አላልኩም ኤርሚ ብለን ሰማኝ። አይ እንደሱ አላልኩም። ይሄ ቪዲዮ ወጥ ንግግር ነው። ቆይ ማብራሪያው ብቻ ነው እንጂ የቀረው ወጥ ማለት ነው። ወጥ አይደለም። ወጥ ማለት ሙሉ ሐሳቡ ያለበት ነው ወጥ የሚባለው። የሆነ ነገር ያሬዲ አሁን ለምሳሌ እንዲገባኝ ቆይ ያሬዶ እንዲገባን ለምሳሌ ቪዲዮ ከዚህ ጋር ይጀምራል አይደል? ከዚህ ጋር ጀምሮ ምናልባት እዚህ ድረስ ሄዶ አንዳንድ ዩቲዩበሮች የሚቆርጡ ሰዎች ካሉ እኔ ሰው ነው የላከልኝ ማለት ስሙን ባላሳያችሁም ሰው ነው የላከልኝ። ስለዚህ ምንድነው አሁን ቪዲዮ ምናልባት የ5 እዚህ ጋር አሁን የ10 ደቂቃ ቪዲዮ ከሆነ አንዳንድ ክፉ ሰዎች እንደሚያደርጉት ከዚች እስከዚህ ድረስ ያለውን የ2 ደቂቃዋን ይቆርጧትና ከዛ እንደገና ደግሞ ከ8 እስከ 10 ያለውን ይሄን መሐሉን ተተው ከዚች ወደዚህ ያለችውና እንደሱ ነው የተደረገው። እንደዛ የተደረገው ያለ አንተ አሳይና ላሳይ እንደዛ እንደሆነ። ኦኬ ጋይድ ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ ወይ? አዎ ገድላት፣ ድርሳናት፣ ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት፣ ታምራት ወይም ደግሞ ሌሎቹ መልካ መልክ በተዘጋጅተው ወይም ደግሞ መልክ ተብለው ለቤተክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት እስካሁን ተቆረጠ አለው እኔ ልክ አቁሞ ስልት አቁሟል። ከዛ ነው ከፍቷል። መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጪ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን አንድ ያዙ ህፃናቱን ያላነበቧቸው ሰዎች ናቸው። እዚህ ጋር ልክ ነው። ከዚህ ቀጥሎ የተቆረጠውን ሀሳብ ልክ ነው። እዚህ ጋር ልክ ነው። እስከዚህ ድረስ የመጡት እኔ አሁን ከዚህ በፊት ያለውን ላይ ነው። ይሄ ቆይ በደንብ ይዩት።
እዚህ ጋር በደንብ ይዩት። ኦኬ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉ እዚህ ጋር ቆርጠውታል። የተቆረጠውን ሀሳብ ደግሞ ላሰማቸው። ምክንያቱም ቀጥሎ ያለው መጀመሪያ ላይ ገድላት፣ ድርሳናት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው መጽሐፍ ቅዱስ የሚገኛሉና ቀጥሎ ያለው ሀሳብ ምን ነበረ መሰለኝ? ኤርሚ ደግሞ ነው ላሰማ አንዴ ትልቁ ላይ አድርግ። ኦኬ ይሄ ያው የማህበረ ቅዱሳን ቲቪ ነው እንደምታዩት፣ ማህበረ ቅዱሳን ይላል። ገድላት ልቦለድ አይደሉም የሚላርሱ እንደምታዩት ስንት ደቂቃ አለው መሰላችሁ? ወደ 29 ደቂቃ አለው። የሚታይ ከሆነ አላውቅም። 29 ከ48 ደቂቃ አለው። ኦኬ እሺ እንስማቸው። ይህንን ማሳየት እንችላለን። እሺ ያው መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ ሆነን ለገድላት ወይ ይዘጋባህ እንደባለፈው እና እንትን ብቻ አድርገው ስክሪኑ ድምጽ ብቻ አድርገው። እሺ እሺ በቃ የተቆረጠበት ቦታ ነው አይደል የምታስቀጥለው? የምትቀጥለው በቃ ጴጥሮስ ጳውሎስ ይኸው ቀጠሉ። እንግዲህ ስሙ ያው ወደ አልመልሰም ወይም ደግሞ መልክ ተብለው ለቤተክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ይህንን ማሳየት እንችላለን። ኦኬ አሁን ይሄ ሀሳብ ይሄን ማሳየት እንችላለን ብሎ ኤርሚ ያለው ተቆርጧል። አሁን ስሙ መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ ሆነን ለገድላት የብርሃናት ዓለም ጴጥሮስ ጳውሎስ በዓላቸው ሐምሌ 5 ነው። ነገር ግን የቅዱስ ጳውሎስን ታሪክ ስናነሳ ስበትን ችግር ተቋቁሞ የሚያልፍበት የሃይማኖት መንገድ ነው። ገድል ማለት አንድ ክርስቲያን፣ አንድ ጻድቅ፣ አንድ አባት በሃይማኖቱ ምክንያት የመጣበትን ልዩ ልዩ ፈተና፣ ጸዋትወ መከራ ተቋቁሞ ጸንቶ የሚያልፍበት መንገድ ገድል ይባላል። ስለዚህም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሰው ከኑሮ ጋር ስለሚጋደል፣ ከወንድሙ ጋር ስለሚጋደል፣ ስጋውን ለመሙላት ስለሚጋደል፣ ድንበሩን ለማስከበር ስለሚጋደል፣ ቋንቋውን ለማስከበር ስለሚጋደል፣ ምድራዊ በሆነ ጉዳይ ላይ ዋጋ ስለሚከፍል መልካሙን ገድል፣ ሁለት ገድል ነው ያለው፣ ስጋዊ ገድልና መንፈሳዊ ገድል አለ። እነዚህ የሉም አንተ ጋር ለርሚ ትንተና ነው እንጂ እዛ አሁን እኔ ያሳየሁት ጋር አንተ ቅድም መጀመሪያ ያሰማህበት ነው። የቱ ጋር ነው ተቆርጦ ቀረ እሳቸው ያላሉት ሁሉ ተቀጠለ ብላ ያልከው የቱ ጋር ነው የተቀጠለው? ይሄ ሁሉ የታለ አሰማን እስቲ። አሁን እስካሁን ስለ ቅዱስ አይ ስማ፣ ቪዲዮ እኮ ሙሉ እኮ አይደለም የተደመጠው። አይ ኖ እሳቸው የተናገሩት አይደለም የሚያሰማሁት። እኔ እኮ ቅድምም ያልተናገሩት አላልኩም። ያልኩት ምንድነው ሙሉ ሐሳቡን መጽሐፍ ሙሉ ዩቲዩብ ላይ ቀርበው ነው ቀርበው ብለ አንዴ ኖ አላልኩም። አሁንም ያልኩት ምንድነው ኦኬ። ስለዚህ ታዲያ ለምሳሌ አሬር ሚስማኝ ለምሳሌ ይሄን ገድል መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው አባታቸው መጽሐፍ ቅዱስ ነው መጽሐፍ ቅዱስን በተግባር ማሳየት ነው ብለው ሲያብራሩ ከመጽሐፍ ቅዱስ የጠቀሱትን ምን ማለት እንደሆነ ያ ሁሉ ተቆርጦ ወጥቷል አይደል? የለም። ምክንያቱም ይሄ ሁሉ ሐሳቡን ተቆርጦ
ቀጥሎ ደግሞ ሌላ ሐሳብ ይቀጥላል። አልተቆረጠም። እሺ አልተቆረጠም። አሰማቸው። አሁን አንተ ማብራሪያ ብለው ከሁለተኛ ጢሞቴዎስ መልእክት ላይ መልካሙን ገድል ተጋደል ብሎ ከሚለው ጥቅስና ከሱ ቀጥሎ የሰጡት ማብራሪያ የለም እዚህኛው ቪዲዮ ላይ። ለምን የለም? ሙሉ አልቀረበም። ሙሉ አይደለም ተቆርጧል እንጂ ከመሀል ደግሞ ሌላ ሐሳብ ቀጠለ እንጂ ሙሉ አልቀረበም ማለት የተቆረጠ ቪዲዮ ነው የመጣው። ግን እሳቸው እዚህ አድምጠኝ ቆይ። እኔ ያሰማሁት ቪዲዮ ላይ እሳቸው ያላሉትን ቃል ተቆርጦ ተገጣጥሞ ነው የመጣው። አሁን ቆይ እንደማመጣ ያሬዶ ያላልኩትን ስደብ አንተ ምንም ያላልኩትን እያልክ ስለሆነ ያሬዶ እንደማመጣና እሺ ጥሩ ኦኬ ጨርሰህ እሳቸው እዚህ ቪዲዮ ላይ እኔ ያሰማሁት ቪዲዮ ላይ የተናገሩት ነገር አሁን አንተ በምታሰማው ቪዲዮ ላይ የሌለ ቢሆን በእርግጥ ይሄን ቪዲዮ ቆርጦ የላከልኝ ሰው ውሸታም ነበር ማለት ነው። አሁን ያን ሰው ውሸታም ብዬ እንዳልለው አንደኛ ታማኝ ሰው ነው። ታዲያ ምንድነው የሆነው? በቪዲዮ ስለረዘመ ወደ መጨረሻው ላይ የሚናገሩትና ከዚህኛው ላይ ተናገሩት ቅድም ያሳየኝ ቦታ ላይ እዚች ቪዲዮ ላይ ማለት ነው። ቆይ ላሳይ። ድርሳናቱን ያላነበባቸው ሰዎች ናቸው። ቆይ እሺ ተመለስ፣ ከመጀመሪያው ጀምሮ ወደ ኋላ ተመለስ። እዚች ድረስ ቆይ። ከመጀመሪያው ለሰማ አይ ነው ወደ ኋላ ተመለስና ኦኬ ከመጀመሪያው 3 ደቂቃ ስለሆነ ችግር የለም። ያ ኦኬ ትንሽ ሙሉ ነው ማለት እናንተ ቤተክርስቲያን ገድላት ድርሳናት ጥያቄው እንግዲህ ኦኬ ተልቆ ላይ በእናንተ ቤተክርስቲያን ገድላት ድርሳናት ትንሽ አሳልፈው የሚባሉ ምን አልከኝ? ሬዶ ትንሽ ትንሽ የሆነ ሰከንድ አሳልፈው የተቆረጠው ጋር እንዲያው ስለፈለኩኝ ነው። ወደፊት እዛ የተቆረጠው ጋር እንዲሆን ነው። ኖ ቆይ ምንም እንደምንም ታገስ 3 ደቂቃ። እሺ ይሁን ኢስ ፋይን አሉ ወይ? አዎ ገድላት ባሉ መጻሕፍት አሉ ወይ? ጥያቄው እንግዲህ በእናንተ ቤተክርስቲያን ገድላት ድርሳናት ታምራት የሚባሉ መጻሕፍት አሉ ወይ? አዎ ገድላት ድርሳናት ታምራት የሚባሉ መጻሕፍት አሉ። እኒህ ገድላትና ድርሳናት ታምራት ወይም ደግሞ ሌሎቹ መልካ መልክ በቅኔ መንገድ ተዘጋጅተው ወይም ደግሞ መልክ ተብለው ለቤተክርስቲያን አገልግሎት የሚውሉ የተለያዩ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። ስለዚህ እነዚህ መጻሕፍት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው በመጽሐፍ ቅዱስ የተሰጠውን መመሪያ አስፍተው አጉልተው ማብራራት የሚችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን አሁን ከዚህ በኋላ ምን ያህል ደቂቃ እንደተቆረጠ ላሳየህ። ኦኬ አሁን ይሄኛው እስከዚህ ድረስ አሁን የተናገሩት የተቆረጠ የለውም አይደል? ምንም እሱ ቅድም እኮ ብያለሁ። ልክ ስለ ገድላት ድርሳናት ከመጽሐፍ ቅዱስ አክለው ልጆች ናቸው ብለው አወሩና ከዛ በኋላ ደግሞ ምን ማለት እንደሆነ ያብራሩበት ክፍል ጠቅላላ ተቆርጧል። አንተ ጋር ልክ ቆይ አሁን እኔ ያልኩት ልክ ነው። እዚህ ጋር የተቆረጠውማ እኮ እኔ አላየሁትም ነበር፣ ቀደም አላስተዋልኩትም ነበር። የተቆረጠችዋ ልክ ነህ እኮ አልኩህ። እዚህ ጋር ቆም። የተቆረጠው እስካሁን ድረስ የተናገሩበት ያሬዶ አንድ ነው። እስካሁን ድረስ የተናገሩት ወጥ ነው አይደል? ወጥ ነው እኮ አልኩህ። ግን ሙሉ ሐሳባቸውን የኛ ጥያቄ ያለው ከዚህ በኋላ ያለው ውስጥ ነው። ምክንያቱም ንጹህ ምንጮ የመጽሐፍት ልጆች ናቸው አሉ። አባታቸው መጽሐፍ ቅዱስ ነው አሉ። ንጹህ ምንጮች ናቸው አሉ። መጽሐፍ ቅዱስን መስለው አሉ። መጽሐፍ ቅዱስን አክለው አሉ። ገድል ማለት የተለዩ አይደሉም፣ እንደውም ከመጽሐፍ ቅዱስ የተለዩ አይደሉም ብለው አሉ። ከዛ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብለው ያሉት። እኛውን ዋናው ጥያቄያችን ያለው እዚህ ጋር ነው። ግን አሁን አንተ እንዳልከው እኔ ቅድም ያላስተዋልኩት እዚህ ቪዲዮ ላይ
ቆርጠው አምጥተውታል። አሁን ከዚህም ወደዛ ያለው የእሳቸው ንግግር ነው፣ ከዚህም ወደዛ ያለው ከዚህም ወደዚህ ያለው የእሳቸው ንግግር ነው። የእኛ ጥያቄ ያለው ግን እስከዚህ ድረስ ያለው ውስጥ የተናገሩት ወጥ ንግግር ነው። ይሄ ወጥ ነው ብለኛል። ልክ ነው። ኦኬ አሁን አንተ ብትለኛ ሬዶ ይሄኛውን እዚህ ጋር የተናገሩትን ያብራሩበት ሁለተኛ ጢሞቴዎስ ላይ የጠቀሱት መልካሙን ገድል ተጋደል ብለው ያሉትን ይሄ ከዚህ አሁን እስካሁን ድረስ የተናገሩትን የሰማኑን ለማብራራት ከቅዱሳት መጽሐፍት የጠቀሱትን የጳውሎስን መልእክት እሱን ሁሉ ኢንክሉድድ አድርጎ አብሮ አልቀረበም መጥለኝ? አዎ አልቀረበ። ኦኬ አሁን መልስ ልመልስልህ። ኦኬ የመጀመሪያው ነገር አሁን ለምጠይቀን ጥያቄ ሁሉ ቪዲዮ ባይቆረጥ ኖሮ ሙሉ መልስ ታገኝ ነበር። እኛንም መጠየቅ አልነበረብን። ምክንያቱም ምን እያሉ ነው? የመጽሐፍ ቅዱሶች ናቸው፣ በመጽሐፍ ቅዱስ ያሉ ናቸው። መጽሐፍ ቅዱስን መስለው መጽሐፍቶቹ መጽሐፍ ቅዱስን ነው የሚተርኩት፣ መጽሐፍ ቅዱስን በተግባር ነው የሚኖሩት። ምን ማለት ነው የሚለውን አስተምሮን እያብራሩ ያለበት ቪዲዮ ጠቅላላ ተቆርጧል። ስለዚህ መልሱን አንተ ከኛ ጋር ጠየቅከን፣ መልሱ ግን እዛው ነበረ። ስለተቆረጠ አንተ ጋር የሰጠ ሰው ቆርጦ ስለሰጠ ላሰማህ መልሱ ነው። ኦኬ እንግዲህ ምን ያህል ደቂቃ እንደተቆረጠ አስተውሉ። እዚህ ያላችሁ ሰዎች ይሄው መልሱ ውስጥ ይችሉ የተግባር መጻሕፍት ናቸው። ለምሳሌ ገድላት፣ ድርሳናት። እሺ እንግዲህ ኤርሚያ ቆመበት የተቆረጠበትና አሁን ልክ መምህሩ ደግሞ ምን ያህል ደቂቃ በዚህ ላይ መልስ ሰጥተው ግን ይሄን ያዘጋጁ ሰው ቆራርጦ እንዳመጣው እንዳስተካከሉ ስሙ። ታምራት እኒህ መጻሕፍት ራሳቸው መጽሐፍ ቅዱስ ውስጥ አሉ። ከመጽሐፍ ቅዱስ ውጭ ሲወጡም ደግሞ ወጥተው ሲብራሩም ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ይህንን ማሳየት እንችላለን። መጽሐፍ ቅዱስ በራሱ ገድል ነው ስንል ለዚህ ማሳያ ሆነን ለገድላት የብርሃናት ዓለም ጴጥሮስ ጳውሎስ በዓላቸው ሐምሌ 5 ነው። ነገር ግን የቅዱስ ጳውሎስን ታሪክ ስናነሳ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሰናየ ገድለ ተጋደልኩ፣ መልካሙን ገድል ተጋድያለሁ። ገድል ማለት አንድ ጻድቅ፣ አንድ ቅዱስ፣ አንድ ክርስቲያን፣ አንድ ሃይማኖተኛ በሃይማኖቱ ምክንያት የሚመጣበትን ፈተና ስጋውን አሸንፎ መከራ፣ ስቃይ፣ ስደት፣ ረሃብ ማንኛውም ቢሆን በሃይማኖቱ በኩል የመጣበትን ችግር ተቋቁሞ የሚያልፍበት የሃይማኖት መንገድ ነው። ገድል ማለት አንድ ክርስቲያን፣ አንድ ጻድቅ፣ አንድ አባት በሃይማኖቱ ምክንያት የመጣበትን ልዩ ልዩ ፈተና፣ ጸዋትወ መከራ ተቋቁሞ ጸንቶ የሚያልፍበት መንገድ ገድል ይባላል። ስለዚህም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሰው ከኑሮ ጋር ስለሚጋደል፣ ከወንድሙ ጋር ስለሚጋደል፣ ስጋውን ለመሙላት ስለሚጋደል፣ ድንበሩን ለማስከበር ስለሚጋደል፣ ቋንቋውን ለማስከበር ስለሚጋደል፣ ምድራዊ በሆነ ጉዳይ ላይ ዋጋ ስለሚከፍል መልካሙን ገድል፣ ሁለት ገድል ነው ያለው፣ ስጋዊ ገድልና መንፈሳዊ ገድል አለ። ስለዚህ ቅዱስ ጳውሎስ መርጦ መልካሙን ገድል ተጋድያለሁኝ፣ ነገር ግን መልካሙን ገድል በመጋደል ይልና ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። መልካሙን ገድል በመጋደሌ ሃይማኖቴን በመጠበቄ ሩጫዬን በመጨረሴ ግን እውነተኛ ፈራጅ የሆነ አምላክ እግዚአብሔር የሕይወትን አክሊል አዘጋጅቶልኛል። እውነተኛ ፈራጅ ነው፣ ለእኔ ይሰጠኛል የሕይወትን አክሊል። መልካሙን ገድል በመጋደሌ ሩጫዬን በመጨረሴ ሃይማኖቴን በመጠበቄ እውነተኛ ፈራጅ እግዚአብሔር የሕይወትን አክሊል ይሰጠኛል። ለእኔ ብቻ አይደለም፣ እኔ በሮጥኩበት ለሚሮጡ፣ እኔ ያመንኩትን ለሚያምኑ፣ እኔ በተጋደልኩበት መንገድ የሚጋደሉ ሰዎችም ደግሞ ለእነሱም ይሰጣቸዋል አለ። ከጥያቄው ጋር ይያያዛል። ይሄ ቅድም ጥያቄው ሲነሳ ገድላት የምትሏቸው መጻሕፍት ክርስቶስን አይሰብኩም፣ ክርስቶስን ትተው ራሳቸውን ነው የሚሰብኩ። ስለ ራሱ የሰበከ ቅዱስም ጻድቅም ነቢይም ሐዋርያም የለም፣ ካለም የተሳሳተ ነው። ቅዱሳን ስለ ራሳቸው ተናግረው ያውቁም፣ ስለ ራሳቸው ሰብከው
እንግዲህ ኤርሚ ይኸውልህ ይሄ አሁን አንተ ጋር ከተቆረጠ በኋላ ያለው ነው ይሄ ሁሉ የተናገሩት ከዚህ በኋላ ተናግረዋል። አንተ ጋር ይሄ ሁሉ የለም አይደል? ቅድም እኮ ነገርኩ እኔ እኮ ይኸውልህ ቆይ ላሳየህ ቆይ ማህበረ ቅዱሳንን ሚዲያውን አራት ደቂቃ ያህል ከተደረገው ከዛም በላይ ከተደረገው አንተ ጋር ያለው ቆይ አድምጠኝ። አሁን እሱኛውን ሳይሆን የምጠይቀኝ እዚህ ሰብስክራይብ ቆይ ትልቁ ላይ አድርገኝ እህቴ ኦኬ እዚህ ሰብስክራይብ ያደረኳቸው ይታዩሃል ማህበረ ቅዱሳን አንዱ ማለት ነው የኢትዮጵያ ኦርቶዶክስ ማለት ማህበረ ቅዱሳን ራሱ ሰብስክራይብ አድርገዋለሁ ማለት ነው። እና አሁን እሳቸው መልስ መለሱት ብለህ ያልከው ቅድም የተቆረጠው ያሳየሁት ድረስ እዚህኛው ድረስ ያሳየሁት ላይ የኛ ጥያቄ ከዚህ ወደ ኋላ ባለው በተናገሩት ውስጥ ነው። ምክንያቱም ወሳኝ ቃላቶች ከባባድ ቃላቶችን የተናገሩት እዚህኛው ክፍል ላይ ነው ተጽፎ ያለው ማለት ነው። አሁን አንተ ምንድነው ያልከኝ? ይሄኛውን ከተናገሩት በኋላ ለዚህኛው ማብራሪያ ብለው የሰጡት በሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ ጠቅሰው የቅዱስ ጳውሎስን ተጋድሎ የቅዱሳት ሐዋርያትን ተጋድሎ መልስ ብለው የሰጡት አልተካተተም ነው በአንተ ቪዲዮ ውስጥ ነው ያልከኝ? አዎ አልተካተተም። ይሄን ቪዲዮ ቆርጦ የላከልኝ ልጅ ቆርጦ ሲልከው እሳቸው ያላሉትን አይደለም ያመጣው ያሉትን አሁን እዚች ጋር ቅድም ያየናት ላይ እዚች ጋር ቆርጦ ከዚህ በኋላ ደግሞ ያለው ወጥ ሆኖ ከዚህ በኋላ ሁለት ቦታ ላይ ተቆራርጧል። ቀጥሎም ያለው ኤርሚ ኦኬ እሺ ተቆራርጧል። አሁን ነገራችን ላይ ከተቆረጠው በኋላ ያለውን ነው እኮ አንድ ነው መጽሐፍ ቅዱስና ገድል አንድ ነው የሚለው ከተቆረጠ በኋላ ያለው ኖ እዚህ ውስጥ ነው ያለው ሳይቆረጥ በፊት ያለው ውስጥ አይ ኤርሚ አሰማቸው አንዴ ጸድ ኦኬ አሁን ልብ በሉ ቆይ ኢቭን ሁለቴ ሶስት ተቆርጧል። አንተ ጋር ያለው ከዚህ በኋላ ራሱ ለሶስት ተቆርጧል ኤርሚ ኦኬ እኔ አሁን ዋናው ከዚህ በኋላ 18 ጊዜ ቢቆራርጡትም የኔ ጥያቄ ያለው እዚህ ውስጥ ነው። ከዚህ ወደዚህ ያለው ነው ይኸውልህ ኤርሚ እኔ ደግሞ እሱን አይደለም ይኸውልህ አንደኛው መጀመሪያ ጥያቄ ያለው ይኸውልህ እነዚህ ቃላቶች ቆይ ያሬዶ ልጆች ናቸው መጽሐፍ ቅዱስ አባታቸው ነው ንጹህ ምንጮች ናቸው መስለው አክለው መጽሐፍ ቅዱስ ውስጥ አሉ ከመጽሐፍ ቅዱስ የተለዩ አይደሉም። እናም ገድል ማለት መጽሐፍ ቅዱስ ነው መጽሐፍ ቅዱስ ገድል ማለት ገድል ነው ብሎ የሚለውን ቃል የተጠቀሙት እዚህ ውስጥ ከዚህ ወደዚህ ያለው 1.53 ሰከንድ 1 ደቂቃ ኦልሞስት ወደ 2 ደቂቃ ባለው ውስጥ የተናገሩት ውስጥ ነው እዚህ ውስጥ ነው የኔ ያለው። ከዚህ በኋላ ያለውን ቢቆራርጡት እንኳን የኔ ጥያቄ እዚህ ውስጥ ነው ያለው። ምክንያቱም ይሄኛ ምንድነው አሁን ቀደም የተጠየቀው ገድላት ማለት መጽሐፍ ቅዱስን አይደሉም መጽሐፍ ቅዱስን ማያክሉም ብሎ የሚል ነው። አሁን እሳቸው ደግሞ ያሉት መጽሐፍ ቅዱስን አክለው ብሎ የሚለውን ድጋሚ አንዴችል ብቻ 1 ደቂቃ ከ53 መልሰን አንዴ እኔ ደግሞ ሐሳብ ልስጥርም። የመጀመሪያው እኔ ትልቁ አንተን የምጠይቅህ ይሄን የቆራረጠውን ሰው የምጠይቅህ ለምሳሌ 29 ደቂቃ ያለውን ቪዲዮ ኦኬ የሚመቸውን ሐሳብ ገጣጥሞ ሰርቶ ያመጣውን ቪዲዮ ነው አንተ እያሳየን ያለው ያይላከል ሰው ምክንያቱም 3 ደቂቃ አድርጎ ስኩዊዝ ሲያደርገው ሲጠቀልለው 29 ደቂቃ ከ48 ሰከንድ የሆነው ደቂቃ የሆነውን ሲጠቀልለው የሚመቸውን ሐሳብ ብቻ ቆራርጦ በየደቂቃው ቆራርጦ ነው ለአንተ ይላከልህ። እኔ ከመግባቴ በፊት ስታሰማቸው ነበር። አሁን ገብቻውን ስጠይቅ አላስተዋልኩትም ነበር አልከኝ። which is ግን የሚታይ ነገር ነው። ምክንያቱም ይናገራሉ የሆነ ደቂቃ ይናገሩና ከዛ በኋላ ቁርጥ ይላል። ከዛ ደግሞ ሌላ ነገር ነው ግጥም ብሎ ደግሞ ይመጣል። እዛው ሴግመንት ላይ ያለ ግን የተገጣጠመ ማለት ተቆራርጦ ሙሉ ሐሳቡ ሳይቀመጥ ስለዚህ እኛ ሳንሆን አንድ ልጨርስ ሙሉ ሐሳቡ ሳይሆን ቆይ ጥያቄው ያሬዶ ማለት ጥያቄውና ያብራሩት መልስ ነው አይደል አብሮ ሙሉ አልተቀመጠም ብለህ የምትለው ኦኬ ያው አሁን ድጋሚ ልንገር ከይቅርታ ጋር ግን አንድ ደቂቃ ለኔና ለሚኪ ብትሰጡን ምክንያቱም ለየት ያለ ሐሳብ እኔም አለኝ ሚኪም ሊኖረው ይችላልና አንድ ኤግዛክትሊ 1 ደቂቃ ሲሞላ እናቆማለን። 59 ሰከንድ ስጡ ከቻላችሁ ሁለታችሁ ይጨርሱ። ሚኪም ወይ ለኤፌሶን አንድ ደቂቃ ስጡ መሀል ላይ ቢቻል ጥሩ ነው። ለዚህ ይቅርታ ሳትጠይቁ ይሄ ሁሉ ህዝብ የተቆራረጠ ይዛችሁ መጥተውና አንዴ ዳጊ ቆይ ጻዲ እሳቸው በተናገሩበት ይፈሩ እናንተ ተበለጋችሁበት ተፈሩ እንጂ እኔ ጥያቄ ያለው ቆይ እንደው ማፈር የሚገባው ማሰው ቆይ ጥያቄ ያሬዶ ጥያቄ ያለው እስከዚህ ድረስ ባለው ላይ አድመጠኝ ቆይ ያሬዶ እኔ እኮ ይኸውልህ ቀደም
አላስተዋልኩትም ብዬ ኤፌሶን ሚዩት አድርግ እባክሽ፣ ሚዩት አድርግ ኤፌሶን ያመጣኸውን ነገር ሚዩት አድርግ ኤፌሶን ቤቲ ሊጠይቅ ነው ይቅርታ ይላል ይጠይቃል። ተቀጥል ኤርሚ ኦኬ። ከያሬዶ ጋር ነው የማወራው። ያሬዶ እዚህ ጋር ቀደም ሲያሳየኝ እኔ ያላስተዋልኩት ያላየሁት እዚህ ጋር በእርግጥም የተቆረጣለች ላሳያችሁ የተገጠመ ሙሉን አሰማችሁ። ሶስት አራት ቦታ ያሬዶ ሙሉን አሰማችሁ እኮ አልኩኝ። ሙሉን ስታሰማችሁ ሶስት አራት ቦታ የተቆራረጠው አንድ ቦታ ብቻ አይደለም አሰማችሁ። እኔ ጥያቄ እኮ አልኩ። ጥያቄ አሁን የተቆረጠውን እዚህ ጋር ተቆርጦ የተገጠመው ላይ ያለው ላይ ከዚህ ወደዚህ ያለው 1.53 ሰከንድ ውስጥ ባለው 1 ደቂቃ ከ53 ሰከንድ ውስጥ ባለው ይሄን ጥያቄ እሱ ውስጥ ነው ያለው። ምንም ይሁን ከዛ በኋላ ያለውን 10 ቦታ የሚቆራርጠው 19 ቦታ ይቆራርጠው የላከልኝ ሰው አይደለም አድምጠኝ። እኔ አሁን እሱ አይደለም እኔ ዋናው ጥያቄ እኔ ደግሞ መልሱን አሁን ነው የሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ተጠቅሷል አይደል? እሳቸው መልስ ተብሎ የተባለው ላይ ሁሉ እንድንነጋገርበት መልስ ብለው ያሉበት ላይ አሁን እሳቸው መልስ ሰጠሁ ብለው ያሉት የሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ እና ሌሎች ያሬዲ አደርብኝ ላውራና ሰጣለሁ ያሬዶ ላውራና ሰጣለሁ ወይስ ጨርስ እኔ መልስ ብለው የእሳቸው መልስ ብለው ያሉትን መልስ ብለው የተናገሩበት ክፍል ላይ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ ያለውን ሁሉ ጭምር እሱም ላይ እንድናወራበት ማለት ነው። መልስ ብለው ያሉትና የተጠየቀው ጥያቄ አንድ አይነት እንዳይደለ ለምሳሌ አሁን መልሱ ጋር ከመሄደ በፊት መጀመሪያ የኔ ጥያቄ እዚህ ከዚች ወደዚህ ባለው ውስጥ ነው። ይሄ ከዚህ ወደዚህ ያለው ሳሳይ አልተቆረጠም ብለኛል። ልክ ነው፣ አልተቆረጠም። የተቆረጠው እዚህ ጋር ነው ያለው። ከዚህ ወደዛ ያለውን 5 ቦታም 6 ቦታ የሚቆረጠው አላስተዋልኩትም። አንተ አስተውለው ከሆነ ችግር የለውም። የኔ ጥያቄ ከዚህ ወደዚህ ያለው ላይ አይደለም። ከዚህ ወደዚህ ላይ ያለው ልጆች ናቸው ብለዋል። ልክ ነው። አዋልድ ማለት ያው ልጆች ማለት ስለሆነ የመጽሐፍ ቅዱስ ልጅ አባታቸው መጽሐፍ ቅዱስ ነው ብለዋል። ንጹህ ምንጮች ናቸው ብለዋል። መስለዋል፣ አክለዋል ብለዋል። መጽሐፍ ቅዱስ ውስጥ አሉ። ገድል ማለት መጽሐፍ ቅዱስ ውስጥ አለ። እንደዚሁም ደግሞ ከመጽሐፍ ቅዱስ የተለዩ አይደሉም ብሎ የሚልን ቃል ተጠቅሰዋል ማለት ነው። እንደገና ደግሞ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ደግሞ ገድል ነው ብለዋል። እኔ ጥያቄ ያለው ከዚህ ወደዚህ እንኳን ያለው ያሬዶ ከዚህ ወደዚህ ያለው 20 ቦታን በጣጥሶ ያምጣው ያ ወንድም ማለት ነው። የእሳቸው ንግግር ነው እንዳልከው ረጅም ደቂቃ ያለውን ሰብሰብ አድርጎ አምጥቶታል። የኔ ጥያቄ ተቆራርጦ ጋር ከመድረሱ በፊት እዚህ ውስጥ ያሉት ላይ ነው የኛ ጥያቄ ያለው። ከዚህ ወደዚህ ያለው ላይ አይደለም። እኔ ማታ እሱን እኮ ቤት መለሰች አይደል? ያሬድ የነበረ ስለዚህ እነዚህ ከዚህ ውስጥ ያለው ላይ የተቆራረጠ ነገር ካለ ያሬዶ ድጋሚ እንስማው። ካልሆነ ግን የኛ ጥያቄ ከዚች እስከዚች በተናገሩት ውስጥ ነው የኛ ጥያቄ ያለው ማለት ነው። አግኝተኛል ብዬ አስባለሁ። ግን ምንድነው አሁን አንተ ያልከው ከዚህ እስከዚህ በተናገሩት ላይ የሰጡት ማብራሪያ መልስ ብለው ያሉት ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ እሱን መሰረት አድርገው የቅዱስ ጳውሎስን ለምሳሌ አንደኛ የተረጎሙት ምንድነው ገድል ብሎ ማለት መከራ ፈተና ተቋቁሞ ያለፈ ሰው እሱ ገድል ተጋደለ ነው ይባላል። ከዛ ቅዱስ ጳውሎስ እንደዚህ አይነት ስርዓት ውስጥ ያለፉ ገድል ተጋድለዋል ለክርስቶስ ሲባል እና ገድል ተብሎ ይባላል ብለው ነው ያብራሩት። እኔ አሁን እሱም ተብሎ ቢባል እነ ቅዱስ ጳውሎስ የተጋደሉት ገድልና የኢትዮጵያ ኦርቶዶክስ ክርስቲያን ገድል ብላ የጻፈችው ሰማይ ከምድር እንደሚርቅ ይራራቃል። የጳውሎስ ገድል ተብሎ የተጻፈው በጢሞቴዎስ መልእክትም ይሁን በሐዋርያት ሥራም ላይ የተጻፈው በመንፈስ ቅዱስ በአገልግሎት እየሄዱ ስለሱ መከራ፣ ረሃብ፣ ጥባት፣ መርከብ መሰበር፣ በባህር ውስጥ ማደር፣ በወንበዴዎች ፍርሃት፣ በወገኖች ፍርሃት ነበረበት። የተለያየ ነገር ፈተና ደርሶባቸዋል። አንዳንዶች በድንጋይ ተቀጥቅጠው ተገለዋል። ልክ ነው። እሱኛውን ገድል ነው። ኦኬ። ያ ገድል ግን ይህንን ገድል በቅዱስ ጳውሎስ ስም ጽፎ መጽሐፍ ጽፎ የቅዱስ ጳውሎስን መታሰቢያ ያደረገ ዝክር የዘከረ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ኤርሚ እንትኑን መስመር እየጠበቅን እንሄድና መሀል ያልገባብን ብዬ ነው። ኦኬ ገባችብኝ። የኤፌሶን ገባችብኝ። ዛውራን ጫርሼ ልሰጥሰል ማለት ነው። ስለዚህ ቅዱስ ኦኬ እንደዚህ እናድርገው ፕሊዝ። ሰው ሀሳብን ጠቅልልና እንደ ሀሳብ ይልስጥ ስለምፈልግ ማለት ነው። ኦኬ ስለዚህ ምንድነው ያሬዶ የኔ ጥያቄ ያለው ከዚች 1.53 ሰከንድ ባለው ውስጥ ነው እሳቸው የተናገሩት። ይሄንን ድጋሚ ያልደግመው በዚህ የጻፍኩትን ኃይለኛ ቃላት የተናገሩት እዚህ ጉዳይ ላይ እኔ ጥያቄ አለኝ። ቃላትና የቃላት ቋንቋው ሊቃውንት የተጠቀሙትን መዛግብተ ቃላት ላይ ያለውን ፍቺና ትርጉም
በተለይ አክለው ብሎ የሚለው ቃል አከለ ማለት ጨመረም ነው፣ አከለ ማለት ተካከለም ማለት ነው። በሁለቱም እሱን የትኛውን የተጠቀሙት እሱኛው ለምሳሌ ጨመረ ብሎ የሚለውን ቃል መጠቀማቸውን የሚያሳይ ቃል ከዚህ በታች ተናግረው ከሆነ እሰየው። ግን መጨመር ብሎ የሚል ቃላትን ይሄ አከለ፣ ጨመረ፣ አክለው፣ ጨምረው ብሎ የሚል ከአንድ ነገር ወደ አንድ ነገር ላይ መጨመርን እሱን ሳይሆን አክለው ብሎ የሚል መተካከልን ወይ መመሳሰልን ነው። ለምንድነው መመሳሰልና መተካከል ብለህ የምትለው አንተ የምትተረጎም ብለህ ካልከኝ መጽሐፉ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ገድል ነው ብለው ያሉት እሳቸው። ይሄ ማለት ልዩነት የለውም። ይኸው ከመጽሐፍ ቅዱስ ጋር የተለዩ አይደሉም ብሎ ማለት ምን ማለት ነው? የመጽሐፍ ቅዱስ ክፍል ናቸው። መጽሐፍ ቅዱስን ያክል ንጹህ ምንጭ ናቸው። ንጹህ ምንጭ ናቸው። አንድ ሰሙ እኔ ስለምመልስለት በመጽሐፍ አንዴ ሰሙ ፕሊዝ አንዴ ታገሱ። እሺ ኤርሚ ቶሎ ልጨርስ። ስለዚህ የመጽሐፍ ቅዱስ የጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ የጠቀሱት መምህሩ የጠቀሱት የቅዱስ ጳውሎስ ተጋድሎ በሐዋርያት ሥራም በጢሞቴዎስም ላይ እንደውም ራሱ ጳውሎስም ብቻ ሳይሆን ጢሞቴዎስም ጭምር መልካሙን ገድል እንዲጋደል እንደ ክፉ አድራጊ ወንጌልን በመስበክ እንደ ክፉ አድራጊ እስኪታሰር ድረስ መከራን እንዲቀበል ከዳዊት ዘር የሆነው ኢየሱስ ክርስቶስን በማሰብ እንደ ክፉ አድራጊ መከራ እስክትቀበል ድረስ ማለት እስክትታሰር ድረስ መከራን ተቀበል ብሎታል። ኦኬ ያንን ግን የቅዱስ ጳውሎስን መከራ እያሰበ መታሰቢያ አድርጎለት በስሙ ገድል ጽፎ መጽሐፍ ያን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ በስሙ ህንፃ ቤተክርስቲያን ያሳነጸ እና መታሰቢያ ቀን ያደረገ ወይ ደግሞ የተለያየ ነገሮችን ያደረገ ምሬ ምርልሃለሁ መንግስተ ሰማያትን እገባለሁ ብሎ የሚል ለቅዱስ ጳውሎስ አንድም የገባለት የለም ጌታ። ለቅዱስ ጳውሎስ ብቻ ሳይሆን ለማናቸውም ቅዱሳን ስማችሁን የጠራ የዘላለም ህይወት ያገኛል፣ ስማችሁን የጠራ የኃጢአት ይቅርታን ያገኛል ብሎ የሚል አላለም። በእናንተ ገድል ላይ ግን ገድላት ድርሳናት የተባሉት ላይ ግን በሙሉ የተባለው አይደለም። አሁን ለምሳሌ ቅዱስ ጳውሎስ የተቀበረበት ቦታ ሮም ውስጥ ሮም ነው ቦታው የተቀበረበት ቦታ ኤርሚ አሁን እየሰፋ ስለመጣ ልጨርስ ይበቃል። ከዚህ በላይ አታውራ። ቆይ አንድ ሰው እንግዲህ ያሬዶ ሌላ አንተ ታውራ ነው ያሬዶ አንተ ታውራ ነው። አንዴ ሰማይ እኮ ልጨርስ ነው ያሬዲ አንተንም ታውራው ከዚህ በኋላ አላወራም። ከዚህ በኋላ ሌላ ሰው ገብቶ የሚያወራን ከሆነ እኛ እንወጣና ሌላ ቦታ እናወራለን። አንተ ቤት ስትከፍት ትመጣለህ ማለት ሌላ ሰው ችግር የለም። መውጣት መብታችሁ ነው። ግን እንትኑን ጠብቀን እንሂድ። ርዕሱን ጠብቀን በደንብ እንደማቹር እንደሆነ ሰው ኦኬ ምንድን ነው የተደረገው? አሁን ሚውት አድርጋ አዳምጠኝ። በትዕግስት እንዳዳመጥኩ አዳምጠኝ። የመጀመሪያው ነገር የተቆራረጠ ቪዲዮ ይዘን የመጣኸው አንተ ኤርሚ ሰው የተቆራረጠ ቪዲዮ እንደሆነ ሲጀመር ኖቲስ ይደረጋል። በደንብ ቁርጥርጥ እንዳለ ከዚሁ 3 ደቂቃው ላይ 3-4 የተቆራረጠው ያንን ቪዲዮ አምጥተህ መምህሩ እኮ እንዲህ አሉ፣ ከባድ ቃላት ተናገሩ፣ መምህሩ እኮ እንዲህ አሉ ካልክ ለዚህ ነው ስገባ ምን ጠየቁ ሙሉ ቪዲዮን አይተዋለሁ ያልኩ። ከዛ በኋላ ደግሞ እንደተቆረጠው ይገና አሁን ነው ያስተዋልኩት አልክ። which is ለኔ ምንም ያልተዋጣልኝ ሐሳብ ነው። ምክንያቱም ሆን ብሎ ተቆራርጦ የመጣን ነገር የሚያስታውቅን ነገር አይን ያላስተዋልኩትም የሚለው እሱ አያስኬድም። የመጀመሪያው። ሁለተኛው ደግሞ ይሄ ተቆርጦ የተሰጠ ቪዲዮ ተንኮለኛ ሰው ነው ለኔ። ለምን ጥያቄዎቹን መምሩ መጽሐፍ ቅዱስ ማለት ገድላት ድርሳናትን የሚመስል ነው። ገድላት ድርሳናት ማለት መጽሐፍ ቅዱስን የሚመስል ነው። መጽሐፍ ቅዱስ ልጆች ናቸው ብሎ ብቻ የተናገሩትን አንድ ልጨርስ። አንተ ለምታወራው ወይ ሰሙ ነው የሚያወራው? ምንድነው እየተደረገ ያለው ታዲያ? ምንድነው እኔ አልገባኝም። ምንድነው ትልቁ ላይ ሆኖ የነበረው? ምንድነው እየተደረገ ያለው? አንተ ስታወራ ምንድነው የሚያሳየው በስክሪፕት? እኔ አላየሁም፣ በኤርፎን እያወራ ነበር አላየሁም። ሰሙ ያ እንዴት ቪዲዮ አጥፋለት። የሰውን አቴንሽን ያንተን ንግግር እንድንሰማ የሰውን አቴንሽን አይረብሽ። ችግር የለውም። ቪዲዮ አጥፋለት ሰሙ። ስለዚህ የሰራው ሰው ውሸታ ስለዚህ የሰራው ሰው ውሸታ ደቂቃ አድርጎ ለአንተ ላከ። ለአንተ ደግሞ ይሄው ነው አልክ። ከመጋቴ ፊት ያን እያልክ ነበር። ከገባው በኋላ እንደተቋረጠ አላስተዋልኩት ነበር፣ አሁን ያስተዋልኩት አልክ። ኦኬ ቀጥሎ ደግሞ ምን ሆነ አለው? ወይስ ጸዴ ልትወጣ ነው? ደግሞ ሊዘረግፈን ነው መሰለኝ። እንቀጥል፣ ሀሳቡን እንቀጥል። ኦኬ እንቀጥል፣ ችግር የለውም። ስለዚህ ኤርሚ የመጀመሪያው ነገር ትልቁ ስህተት እንዳልኩት ይሄን የሰራው ሰው ትልቅ ስህተት ነው የሰራው። ትልቁ ውሸትም ነው ያሻው፣ ቆራርጦ ስላመጣው ማለት ነው። የ29 ደቂቃውን የሚመቸውን ሀሳብ ብቻ ነው ያመጣው። ለምሳሌ እዚሁ ሀሳብ ላይ
አንተን የምጠይቀውን ጥያቄ አክለው መስለው ተግብረው ያሉበትን ምክንያት ያሉበትን እዛው 25 ደቂቃው ቪዲዮ ላይ ያብራሩልሃል። እኔና ሚኪን ወይ ያሉት ኦርቶዶክሶች ክርስቲያኖች መጠየቅ አይጠበቅብህም። እዛው ቪዲዮ ላይ 25 ደቂቃውን ገብተህ ሙሉ ነው አክለው ሲባል ምን ማለት እንደሆነ መስለው ሲባል ምን ማለት እንደሆነ የመጽሐፍ ቅዱስ አባታቸው እነሱ ልጆች ናቸው ሲሉ ምን ማለት እንደሆነ ጥቅስ እየጠቀሱ ከዚህ አንጻር እንዲህ ስንል እንዲህ ነው የምንረዳው ብለው አስቀምጧል፣ አስተምረዋል። መልሱን ሁሉ እዛ ታገኘዋለህ። ችግሩ መልሱን እንዳታገኝ መልሱን የማግኘት ከሆነ ያሬዶ መልሱን የማግኘት ከሆነ አንደኛ ትጨርሳለህ ያሬዶ ትጨርሳለህ። አንቺ ለሪከርድ እንዲመችሽ ነው። ምንም ያለ ቺፕ የሆነ ነገር ምንም ያሬድ አንተ አንደኛ የተቆራረጠ ቪዲዮ አምጥተህ ዋሸህ አልከኝ አይደለ? አድመጠኝ። ምንም የተዋሸ ነገር የለም። አድመጠኝ ያሬዶ ሀሳብ ልጨርስ። እህቴ ስሚ፣ አትጩሂ። እኔና ያሬዶ ነው የምናወራው። ሀሳብ ልጨርስ ኤርሚ፣ ቅድም ስላስጨረስኩ ሀሳብ ልጨርስ። ምንም የተዋሸ ነገር የለም። ያሬድ ቤት ከከፈት አድመጠኝ። ኦኬ፣ ያሬድ ቤት ከከፈት እመጣለሁ። ቆይ አሁን ይኸውላችሁ 1300 ሰው ከጎኑ ያለችዋ ሴት ነች የምታብቀው። እኔና ያሬዶ እስካሁን በጨዋነት ነው እያወራን ያለ ነው። ልብ በሉ ያው ልብ በሉ። ግን እዚህ 1300 ሰው ያላችሁ ልብ በሉ። ከጎኑ ያለችዋ ሴት ነች የምትረብሸው። እኔና ያሬዶ በጨዋነት እያወራን ነው። ቆይ ያሬዶ ለምን እንደምታወራው ያሬዶ ለምን እንደምታወራው እኔ ሳወራ አንተ ማውራት የለብህም። ለምን እንደምታወራው እኔ ሳወራ አንተ ማውራት የለም። ቤቱን ትመራዋለህ። እኔ ያሬድ ቤት ቢከፍ ከያሬድ ጋር በስርዓት እንደምናወራ ስለማቅ ከያሬዶ ጋር አወራለሁ። እኔ ከፍታለሁ። አይ ምንም አልተፈጠረም። በማልሰብኝ አይሰማኝም ነበር ያልኩ። ኖ ሊዘረግፈን ነበር። እንደዚህ አይነት ምልክት ያሳያል። ኖ ያ ለዛ ነው። ማን ሚኪ እወርዳለሁ። ችግር የለውም። ማንም ስለማያወራ ቢደም ገስተለቻለሁ። መልቻው ሰላሙን ቴንክ ዩ ሚኪ አናነሳም። ዳጊዬን አውረድ። ዳጊሻን አውረድ። ቴንክ ዩ ዳጊ ማን ሚኪ ያይ ቴንክ ዩ እወርዳለሁ። ኤርሚ እኔ ነኝ ልውረድ። አልፈለገም ማለት ነው። ማለት ማን ይውረድለት? የሚፈልግ ከሆነ እንወርዳለን። ያሬድ ከመጣ ማን ነው ሰው? ያሬዶን አገባ እናውራ ብሎ ያለው እሱ አይደል እንዴ? ኤርሚያስ አይደል እንዴ? ሰሙና ያልፈለገው ታዲያ ወርደለታል። በቃ ማጠቃለያ ስጥና እንትን እንበል እንጨርስ። ቢኖሩ አሪፍ ነበረ፣ ግን ይቅርታ መጠየቅ ነበረበት ኤርሚያስ። በቃ ችግር የለውም፣ ከወረደ ችግር የለውም። ዋናው እኮ አይ በነገራችን ላይ በጣም ሌላ ነገር እንትን ብሎ አይደለም። በቀደም ጌርሳን ቤት ተገናኝተን መናገር አለ። በቀደም ጌርሳን ቤት ተገናኝተን ነበረ። ሚኪ ጌርሳን ቤት ተገናኝተን በዚሁ ዙሪያ አውርተን ነበረ። ጀስት ለጥፎታል፣ ገብታችሁ ማየት ትችላላችሁና እንተ መሞገት አይችልም ይሄ ግለሰብ። በቃ እንዲህ ወከባ ይፈጥራል። ምንም የማያውቅ ሰው ያለ ሲመስለው ከልክ በላይ የሆነ የሚሞግተው በሐሳብ የሚይዘው ሰው ሲያገኝ በቃ ስታክ ያደርጋል። ችግር የለውም። መዝሙር ያ ምንም እኮ ነገር አይደለም። አንዴ እንትኑ ሐሳቡ ስለተንጠለጠለ ጸዲጋ እኔም ጊዜ የለኝም ብዙ ረጅም ሰዓት ለመቆየት ፍላጎት ባይኖረኝ ብዙ ይቅርታ። ሰላም ብያለሁ። ሰሙዬ እንዴት ነህ? ሰላም እናንተ ይሁን። ኤርሚ ከመጣ ደስ ይለኛል። ገባና ኤርሚ እኔ ብዙ ጥቅም አልታየኝም እውነቱን ለመናገር፣ ምክንያቱም በቃ እዛው ሙሉ ቪዲዮ ላይ እኮ መልሶ አለ እና መጀመሪያውኑ ቆራርጦ አለማምጣት ነው እና ሙሉ ቪዲዮ ላይ መልሱ ስላለ በዛ ላይ እህቶቻችን ወንድሞቻችን በዚህ መልኩ ትሪት መደረግ የለባቸውም። ቤቲም እንደዛ መናገር የለበትም። እንደዚህ እያቃለለ መናገር የለበትም። ሰው አንዳንዴ በእነሱ ቤት ቢሆን እንዴት እንደሚጠባበቁ እንዴት እንደሚሉ ታውቃላችሁ። እኛ ጋር ሲሆን ለምን እንደዚህ እንደሚኮን አላውቅም እና አይ ቲንክ እኔ ትክክል አይመስለኝም። በቃ ትልቁ ፖይንት የተቆራረጠ ቪዲዮ ነው፣ ያ ትክክል አይደለም እና ሙሉን ቪዲዮ ገብቶ ሰው ካየ ሙሉ መልሱን ያገኛል። በጣም ሶ ኢዚ፣ በጣም ቀላል
ሰው እና እኔ ድካም ነው እውነቱን ለመናገር ሚክሻ ዋናው ነገር እኛ ቀደም የጠየቅናቸው ጥያቄ ነበር። አንድ መጽሐፍ አምጥቶ አሳይቶን ነበርና ምን አይነት መጽሐፍ? ቤተክርስቲያኒቷ የቅዱስ ሲኖዶስ ያሳተመበት ማህተብ አሳታሚው አይታወቅ ምንድነው ርዕሱ መጽሐፉ? ሚኪ የእንትኖች መልስ ነው አይደል? ምንድነው የሚለው ጸድዬ ማርያም ፈጣሪ ምንድነው ፍጡር አይደለችም ሰው አይደለችም የሚለው ሰው አይደለችም ብሎ ነው ሐሳብ ያመጡት የነበረው። ግን መጽሐፉ ስንላቸው መጽሐፉ ምንድነው? ሚኪ ምን አልከኝ? ኤርሚ መጽሐፉ ምንድነው ርዕሱ? የምን ነበር የሚለው የአባቶች ምንድነው የሚለው አለ። እኔ ጋር ሪከርድ አድርጌዋለሁ። ኦኬ ታሳየኛለህ? እልክልሃለሁ። ላክልኝና ከዚህ በፊት የሆነ ከረጅም ዓመት በፊት ያ ነገር ተነስቶ መልስ ለዛ ነገር እንዲሰጥቼበት ነበረ። እሱ ድጋሚ ተነስቶ ከሆነ በጣም የሚያስቅ ነው። እንትን የሚለው መጽሐፉ ምንድን ነበረ? ከሐሰተኞች መምህራን ተጠበቁ ደግሞ ነው ያነሳው። ደግሞ ነው ያነሳው በመዝሙር እና እሱ ላይ ለዛ ነው እየጮኸ ያለው። ደግሞ ነው ያነሳው እየጮኸ ያለው ለዛ ነው እንዴ። እና ታዲያ ንባቡን ለምን አላነበባችሁትም? አስከፍታችሁ ይሄው አሁን ደግሞ እኔን ኢንቪቴሽን እየላከልኝ አስከፍትም ማለት ነው። አሳታሚ የለውም እዛ ጋር አሳታሚ የሌለው ነው ያመጣው እንዴ። ንባቡ እኮ የሚለው እኮ እንዴ ይሄ እኮ በጣም እኮ ወራው ጉድ። እሺ ሰው ንባቡ የሚለው ይዞ ከመጣ እንግዲህ ግን ቆይ ባልመልስ ይሻላል። ምክንያቱም ከመለስኩኝ ደግሞ እንትን ነው ወይ ቪዲዮ ሰራበታለሁ ወይ ላክልኝና ወይ ቪዲዮ ሰራበታለሁ ወይ መጽሐፉን እንትን ካርጎ ካያችሁ ስፒከር እንትን ለትልቁ ላይ ሆነና አንዴ ነው። እሺ እልክልሃለሁ። እንትኑንም እልክልሃለሁ። ካስ ማንን ትልቁ ላይ ላርግልህ? እኔ እንጃ ቤትዬ ከፍታ ነበር መሰለኝ። እሺ አረ ማን ነው? ለሌላ ቀን እንትን በሉ ሚክሻ ጸዲ እኔ እሺ እየተሰማ ከሆነ እኔ መጣሽ ነው። እሺ ምን እንበል ለሌላ ቀን ያሬዶ ግጻጼ እኮ ናፍቆናል። አይ ጸዲ ረጅም ጊዜ ግሳጼ ሳይሆን ብልህ መሆን ያስፈልጋል። እንትን ይሄ በተለይ እንደዚህ ቪዲዮዎች ሲቆራረጡ በደንብ አስተውሉ፣ በደንብ እዩት። ከዛ ወዲያውኑ ዩቲዩብ ላይ ገብታችሁ ሙሉን እዩት። እዛው ማያስ ትችሉ ነበር። እኔ መምጣትም አያስፈልገኝም። ቁርጥርጥ ያለ ነገር ነው እያየሁት ነበረ። አራቴ ያ እንኳን 3 ደቂቃው ወደ 3-4 ተቆራርጧል። የ29 ደቂቃ ቪዲዮ ማለት ነው። እና አይታችሁት ከሆነ የምትፈለገው ነገር ብቻ ነው የተቀመጠችው። ማብራሪያ የለም። ማብራሪያው ሁሉ ተቆርጦ ጠፍቷል። ያን ነገር በደንብ ልታስተውሉ ይገባል። እና ጥያቄ ካለው እዛ ቪዲዮ ላይ ሙሉን ደቂቃውን መልስ ስላለለት ምንም እኛ ጥያቄ መመለስ አይጠበቅብንም። የቆራረጠው ሰው ግን ተንኮለኛ ነው፣ ውሸታም ነው። ሊሰሩት የፈለጉት ተንኮል ስላለ ነው። እና እንደዛ ነው የምንረዳው። ስለዚህ እሱን ብታዩ ጥሩ ነው። ሪኮመንድ አደርጋለሁ። አንዴ መጽሐፉን ካሳያችሁ ዙም አድርጉልኝና ላሳያችሁ። ወይስ እዚህ መልስ እዛ ውስጥ ሳትገባ በፊት ግን ያሬዶ መጽሐፍ ውስጥ ሳትገባ በፊት በጣም ማለት እኔ ዛሬ በእርግጥ እኔ ተምሬበታለሁና ትቀጃለሽ እንዳለኝ እኔ ሳልቀዳ ዞርም አልልም እና ቀዳለሁ። በደንብ ነው የምቀዳው። ምክንያቱም እኔ በጣም ከሚያስጠላኝ ነገር ውስጥ ውሸት ነውና በጣም ነው ማለት ካፈርኩ አይመልሰኝ የሚባል ነገር አለና ይሄን የሱን ውሸትን ለመደበቅ ማለት ነው የሱን ውሸትን ወይ ደግሞ ያመጣውን ቪዲዮ ምናለን መጀመሪያ ሲያሰማል ሙሉን ነው ማለት እንደውስ ሙሉን ነበር ሐሳቡን እንዳለ ሙሉን ነው ያመጣውላችሁ ብሎ ነው እንደውስ ከማህበረ ቅዱሳን ነው ዳውንሎድ ያደረኩት ብሎ ሲናገር ነበር ማለት ነውና ልክ በቃ ራሱ ለተማምኖ ምንም ሐሳቡ ሙሉ እንደሆነ ነው። እኛ ደግሞ አላስተዋልንም። በነገራችን ላይ እንደዚህ ካሁን በኋላ እኔ ቪዲዮዎች እነሱ ሲያመጡ ፕሮቴስታንቶች ቪዲዮዎች ሲያመጡ ወይ ደግሞ ሌሎች ማማኞች ቢሆኑ ቪዲዮዎች ሲያመጡ በፍጹም እኔ ላልቀበል ዛሬ ለራሴ ቃል ገብቻለሁ። ምክንያቱም በጣም ነው ዋሻው በጣም ማለት ነው።
እንዴት አንድ ሰው አይኖ ከት አድርገው ምናምን እንደሚቆራርጡ ምናምን ነገር አይኔ የታወቀ ነውና በመሃል ላይ አስገብቶ ደግሞ እንትን አይልም ማለት እሱ ያለው ሁሉም ሀሳቡ አንድ ነው አለ። ደግሞ እንትን ለመለየት ራሱ የሆነ ካላስተዋልክ እንደዚህ ውይይት ላይ ስትሆን ምናምን አታስተውልም። ሰው ለማጭበርበር በጣም ምቹ ነው። አሁን ያደረገው ቅድም ምንድነው ሙሉን ሀሳብ እንደው እንደዛም ቢሆን የምር ማለት ነው ሙሉን ራሱ እንዳመጣው ማለት ነው ቢሆን ራሱ ምንም እጸጽ የለውም። ግን ሙሉ ነው ብሎ ነው ያቀረበው እሱ ማለት ነው። የውሸታምነቱ ማለት ነው። ልታውቁት የሚገባው ነገር በጣም ውሸታም ነው። ደግሞ እኮ አንድ ሰው እኮ ይቅርታ ይጠይቃል እኮ ያመጣሁት ነገር አምኖ ለዛው እኔ ቀድቼዋለሁ። ኦኬ ኤርሚያስ እኔ ለቀዋለሁ ቪዲዮውን ለቀዋለሁ። እንዳንተ ቢሆን ኖሮ እኔ ሁለቱንም አሁን ቅድም የተናገርከውና መጨረሻ ላይ የተናገርከውና አሁን የተናገርከው ቅድም የመጀመሪያ የተናገርከው ይሄ እኮ የተቆረጠ አለበት ያልከውና መጨረሻ ደግሞ እንዴት አለ የተቆረጠ እኮ የለበትም ያልከውን እሱን አገናኝቼ እኔም ከት አድርጌ እኮ እንትን ማለት እችላለሁ። ሁለቱንም እንደ ሁለት ምላስ ብዬ መልቀቅ እችላለሁ። ኦኬ ግን እኔ በጣም የሚገርመኝ እንዴት ነው የሚቻላችሁ እንደዚህ ውሸትን ሰውን ለማታለል ክርስቲያኑን ምዕመኑን ለመበከል ይህን ያክል ርቀት ሄዳችሁ የመምህራንን ሀሳብ ሳይጨርሱ ማለት ነው ሳይጨርሱ ከዛ ቆርጣችሁ አምጥታችሁ ግን ቆርጣችሁን ያመጣችሁት ይሄ ትክክል አይደለም ስትባሉ ምንድን ነው የምታደርጉት? አይ ትክክል ነው ይሄ ነው ሀሳብ እሱ የሄደበት ምንድነው እሱ ትክክል አድርጎ ነገር ግን አይ መምህሩ ያሉት ምንድነው ገላትን ዘላለም ያገኝ የሆነ ይሸፋፍነዋል ማለት ነው። እና እንደዛ አይነት ውሸት በነገራችን ላይ እንደው ክርስትና ራሱ አይፈቅድም። በጣም ውሸታም መሆኑን ተረድቻለሁ ዛሬ ማለት ነው የምር ማለት ነውና እኔ እንደዛ ውሸታም ሰው አይቼም አላውቅም። በዛ ላይ ደግሞ ውሸቱን ለመሸፈን ያልሄደበት ቦታ የለም። ገድላትን ዘላለም ይሰጣሉ ይላሉ ምናምን ያው ውስጥ መግባት ያው ውስጥ ከምትገባ መጀመሪያ ያመጣውን ቪዲዮ ለዛ ምንድነው ይቅርታ መጠየቅ አለበት። ደግሞ የላከለትም ሰው ምን አይነት አጭበርባሪ መሆኑን መረዳት አለበት። አይኔ የተላከልኝ ነው ብሎ አላሳይቷል። ኦፍኮርስ የተላከለትም ቢሆን ግን የላከለት ሰው ምን አይነት አጭበርባሪ እንደሆነ የሚያሰማችሁ ክርስቲያኖች ደግሞ እዚህ ልብ ለምትሉት ነገር ዛሬ የተማርነው ምንድነው የሚያሰሙን ቪዲዮዎች ሁሉ የተቆራረጡ እንደሆኑ ነው። እሺ እነሱ የሚያሰሙን ቪዲዮዎች አንድም ማመን የለብን። ሙሉ እንኳን ቢያመጡ ከፌስቡክ ከተለያዩ ድረገጾች አምጥተው እንኳን ሙሉን ቢያመጡ ከነሱ እጅ የመጣ ነገር ንጹህ የለም። ኦኬ እያጭበረበሩ ስለሆነ ስለዚህ ከአሁን በኋላ ምንም ቪዲዮ እንኳን ቢያሰማችሁ እምነት የለንም እኛ በቃ ከነሱ ላይ እምነታችን አወርደናል። እንደዛ አይነት ማጭበርበር አለ። ደግሞ እኮ እኔ አሁን እሱ እንዳይናገር መከልከሉ ነው እንጂ አወራና ከዛ ጳውሎስን አነሳ እንዲሁም ደግሞ ገድላትን አነሳ ገዛና ያሬድን አታወራም። ለምን? ውሸታምነቱን እንዳይታወቅበት ነው። በጣም ማጭበርበር ስራ ነው የሰራው ዛሬ ማለት ነው። ዲያቆን እዛ ላይ ሀሳብህን ምናልባት እየሰማህ ከፈልክ እኔ ይቀዳውታለ እየሰማህም ከፈልክ ሀሳብን መስጠት ትችላለህ። ማለት በጣም ይሄ ዛሬ የወረደ ሰው እንደሆነ ነው የተረዳሁት የምር ማለት ነው። ብዙ አከብረዋለሁ እሱ እንደ ሰውነቱ፣ ግን እንደዛ አይነት ስራ ሲሰሩ ግን በጣም ነው ስሜታዊ የሚያደርገኝ ከይቅርታ ጋር። ኦኬ አይ ቲንክ ሌላ ቀን ጥሩ ሌሰን ነው ይሄ። በደንብ አድርጎ ማፋጠጥ በደንብ አድርጎ ቼክ ማድረግ ያስፈልጋል። ዝም ብሎ እኛም ችግሩ ምንድነው አናውቀውም። ዩቲዩብ ላይ ያሉትን ስብከቶች አንከታተልም። እኔ አሁን መምህሩንም ስለማውቃቸው ትምህርታቸውንም ስለሰማሁት ነው። አሁን ችግሩኛ የለንበትም። ይመጣል ምንም እንደማናውቅ ይታወቃል። ከዛ መሸወድ ይመጣልና እሱን አንደኛ ትምህርት ትወስዳላችሁ ያስባለሁ። እያንዳንዱ ከዚህ በኋላ ቬሪፋይ ማድረግ ያስፈልጋል። የተቆራረጠ ቪዲዮ ይዞ መጥቶ መጀመሪያ ይኸው በቃ እንዲህ ያሉ 3 ደቂቃ ሙሉ ስሙት አለ። ከዛ ደግሞ እንደተቋረጠ አላወቅኩም። ይሄ ምንም የማይገናኝ ውሸት ነው። ሙሉ ሀሳቡን ገብታችሁ ስሙት። 29 ደቂቃ ከ40 ምናምን ሰከንድ አለው ቪዲዮ። በጣም በደንብ ድንቅ አድርጎ ነው ያብራሩት። ምን ማለት ነው የመጽሐፍ ቅዱስ አባታቸው ነው፣ ገድላት ደግሞ ልጆች ናቸው ሲባል ምን ማለት ነው? ገድላት መጽሐፍ ቅዱስን ይተርካሉ፣ መጽሐፍ ቅዱስን ያሳያሉ፣ መጽሐፍ ቅዱስን ነው የሚኖሩት፣ መጽሐፍ ቅዱስን ይመስላሉ ሲባል ምን ማለት እንደሆነ በጥቅስ በመረጃ እየሰጡ እንግዲህ 29 ደቂቃ ዝም ብሎ መቼም ስለ ሽሮ ስለ በርበሬ አልተወራም። ስለዚህ በደንብ ገብታችሁ እንድታዩት ሪኮመንድ አደርጋለሁ። ምንም እኔ መብራት አይጠበቅብኝም። ቪዲዮን ገብታችሁ ትላችሁ ማህበረ ቅዱሳን ላይ ገብታችሁ ዲያቆን ወይ ይቅርታ አቋረጥኩት። ሀሳቡን ይጨርሳውን ልክ እንደ ኤርሚያሳቸው ነው።
ሀሳቡን ያጠቃል። እሺ ይቀጥሉ። እሺ ስለዚህ ገብታችሁ እዩት። እዛ ላይ ሙሉ መልስ ታገኛላችሁ። እንዲሁም በደንብ አድርገው ያብራሩበት መጽሐፍ ትምህርት ነው ማለት ነው። እዛ ላይ ግን መልስ ልስጥ ወይስ ቪዲዮ ልስራ? አንድ ነገር ንገሩኝ። ምክንያቱም ልጅ ሰዎች ላይ ጥሩ ነገር ሳይነገር ቀርቶ ከሆነ ቅድም በተለይ ማርያም ሰው አይደለችም ምናምን ተብሏል በመጽሐፍቷቸው ላይ ቤተክርስቲያን ካሉ እና እንትን ካለ ወይ ቪዲዮ ልስራ ወይስ መልስ ልስጣው? መልካም። አይ መልስን ለሰሙ ሰዎች እዚህ ለሰሙ ሰዎችም መልስ ስጣቸው። በተባለው ደግሞ እንትኑን ማለት ቪዲዮን መስራት ካለብህ ደግሞ ቪዲዮ ግድ ነው ያስፈልጋል። ምክንያቱም እንዲህ አይነት ነገሮች ጥሩ ናቸው ቪዲዮ ቢሰሩ ብዙ ሰዎች ይቅርታ አድርጉልኝና ብዙ እኔ ቅድምም ስሰማ ነበርና እድል ስላልሰጣችሁኝ ነው። ቅድምም በጣም ብዙ ነገር ነው የተናገረውና እዛ ላይ እንደው ዲያቆን እንድታብራራ ሰውም ደግሞ እንዳይወዛገብ መሰረታዊ የሆኑ ጥያቄዎችም ሰው መረዳት ያለበትን ነገር ግልጽ እንድታረጉት እሱ ከተናገረው አንፃር እኛም ደግሞ ጥያቄ መጠየቅ ያለብን ነገሮች ስላሉ እኛም ጥያቄ ያለኝና አንደኛው ነገር እሱ ከተናገረው ገድላት አሁን ለምሳሌ በቤተ ክርስቲያናችን ያሉ ገድላት ከመጽሐፍ ቅዱሱ የወጡ ናቸው፣ ፍጹም ከመጽሐፍ ቅዱሱ የማይመሳሰሉ ናቸው ብሎ ተናግሯል። ፍጹም መጽሐፍ ቅዱሳዊ አይደሉም ብሏል፣ ግን ማስረጃ አልሰጠንም። ዝም ብሎ ሲናገር ያው ያስቆመውም ሰው የለም። ቅድም ሲናገር ነበር። ይሄ እንግዲህ እሱ ላይም ሀሳብ ይስጡበት። ምናልባት ዲያቆን አለው ሰምተውኛል? ሰምቻለሁ። እሺ ሁለተኛው ቅድም ደጋግሞ ሲናገር የነበረው መስለው አክለው እንደገና ደግሞ መጽሐፍ ቅዱስ ራሱ ገድል ነው ብለው የተናገሩትን ኦልሬዲ እሱ ይቃወማል እና ያንን ግልጽ ቢያደርጉት መጽሐፍ ቅዱስ ገድል ነው ተብሎ ሲነገር ከምን አንፃር ይችንም ነጥብ ያያዙልኝና እሱ ማብራሪያ ስለምፈልግ ማለት ነው። አክለው መስለው የተባለውም ራሱ ስህተት ስለሌለው ማለት ነው። እሱ ስህተት እሱ መብራራት ስላለበት ነው እንደዚህ አይነት ነገሮች ማለት ነው። እና ሌላው ደግሞ መጽሐፍ ቅዱስና ገድላት እኩል ናቸው ወይ የሚል ጥያቄ ነው። መጽሐፍ ቅዱስና ገድል እኩል ነው ወይ ወይስ አይደሉም? መጽሐፍ ቅዱስና ገድል ወይስ ገድል ከመጽሐፍ እኩል ካልሆኑ ኦልሬዲ ከመጽሐፍ ቅዱስ ውጭ ናቸው እንደማለት ነው ወይ? እንደው እርሶ ያብራሩትና እኔ በዛው ግልጽ ያልሆኑ ነገሮች ካሉ ጠይቃለሁ። ኦኬ እሺ፣ ይሄን ነው አይደለ? ጸዲ ሚኪ ቤቲ፣ ይሄ ነው መጽሐፉ አይደለ? ይሄ የእናንተ ሰው ነው አንፎቶ የላክልኝ በውስጥ በቴሌግራም። ይሄ ቅድሙን አይደለ? ዳጊ ሲያሳየ ነበር። ይሄን ነው ዳጊ ሲያሳየ ነበር። እሱ ነው። ይሄን ነው አይደል? ጸዲ አለሽ? አለሁኝ። ኦኬ ይሄ ነው አይደል? እሱ ነው። እሺ ራሱ ነው። ጥሩ ይታያችኋል ብዬ አስባለሁ። ይነበባል አይደል? ይነበባል። ያሰመረባት ነው። ታያችሁ? እርሶ ያንብቡት። አይታይም ግን እርሶ ያንብቡት። ኦኬ እንደዛውንስ አሁን ይታያችኋል። አምሹር እሺ እነሱ ምንድነው ያሏችሁ? እስቲ ንገሩኝ። መጀመሪያ ጸዲ ንገሪኝ። አንቺ ምንድነው ያሏችሁ? ድንግል ማርያም ሰው አይደለችም። ኦኬ ከዛ ይሄን ይላል ነው ያለኝ። ብሎ አወጣው እንጂ ገና ላትነበብ ነው። ያ አውጥቶታል ኦልሬዲ። ልክ እንደዚህ ግን አላነበበልንም፣ አላስነበብነውም። ማሳየን የክደታተማል ነው። አሃ እሺ ጥሩ። ይሄም ፎቶ አንስተው ተላኩልኝ። እሺ በደንብ አስተውሉና አንብቡት። የተሰመረበትን ይሁት ምን ይላል? ከላይ ያለው ጽሁፍ ዙም ስላደረኩት ነው። እሷም የእግዚአብሔር ባሪያ ሆና ሳላለችው ለመላኩ እንዲያለችው ይላል። በዚያ ጊዜ ዋህድ ቃል ወይም አንዱ ቃል ማለት ነው። ዋህድ ቃል ሲባል አንዱ ቃል እንደማለት ነው። ወልድ ዋህድ እናል አይደል? ወልድ ዋህድ እንላለን። ዋህድ ቃል እግዚአብሔር ከስጋዋ ስጋ ይሁት እዚህ ጋር ከነፍሷ ነፍስ ነስቶ ሰው ሆነ።
መጽሐፍት እንደሚልና ከዚህ ወጥቶ ይላል። ይሁት እዚህ ጋር ከዚህ ወጥቶ ጥንተ አብሶ ነበረባት ወይም ውርስ ኃጢአት ጥንተ አብሶ ነበረባት ወይም ይልና የነጻችው ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም። ይሁት እሷ ሰው ናት ከሰማይ አልወረደችም። ያሰመርበት አይደለ የሚለው አይደል? ኦኬ እሷ ሰው ናት ከሰማይ አልወረደችም። ምን እያለ ነው? ጥንተ አብሶ አለባት፣ ኃጢአት አለባት። እሷ እኮ ንጹህ አይደለችም፣ ከሰማይ ወረደች ንጹህ አይደለችም። እሷ ከሰማይ ወረደች አይደለችም፣ ሰው ናት። ስለዚህ የውርስ ኃጢአት አለባት፣ ጥንተ አብሶ አለባት። እንዲሁም ገብርኤል ካበሰራት በኋላ ነው የነጻችው የሚሉትን እየገሰጹ ነው እዚህ ጋር። ይኸው መሳሳት ብቻ አይደለም ሳይሆን በደልም ድፍረትም ነው ይላሉ። እንደዚህ ብሎ መናገር እሷ ኃጢአት አለባት፣ ጥንተ አብሶ አለባት፣ በደል ነውር አለባት፣ ንጹህ የሆነችው ከገብርኤል ካበሰራት በኋላ ነው ብሎ መናገር። እንደዚህ የሚናገሩ ሰዎች ምን ይላሉ? እሷ እኮ ሰው ናት ከሰማይ አልወረደችም፣ ስለዚህ ኃጢአተኛ ናት ብሎ መናገር፣ ኃጢአት አለባት ብሎ መናገር መሳሳት ብቻ ሳይሆን በደልም ድፍረትም ነው ነው የሚለው። ሰው አይደለችም ይላል እንደዚህ ጋር። እሱ ያነሳው ሐሳብ የለም ግን እዚህ ጋር እኮ ከየት አምጥቶ ነው? እንደው ቢያሳዩን አሪፍ ነበር። ቅድም ሰው አይደለችም ይላል። ይኸው እሷ ሰው ናት ከሰማይ የሚለው ወይ ጉድ! አይ ኤርሚያስ፣ አይ ኤርሚያስ በእውነት እኔ ግን ዳጊና ኤርሚያስ ይህንን ቢያዩ በጣም ደስ ይለኝ ነበረ። እግዚአብሔርን ማለት ይህንን አይታችሁ ሌሎች ጴንጤዎች ግን አታፍሩም? ትንሽ ማለት አሁን አትሸማቀቁ? እንደው በመድኃኔዓለም በጌታ እሷ ሰው ናት የሚለውን ነው ገልብጠው እሷ ሰው አይደለችም ብሎ ያነበበው ማለት ነው። ከሰማይ አልወረደችም። አዎ ምንድነው? እዩት እዚህ ጋር ቆይ፣ አሁን ፎቶ አነሳሱ ነው። እዚህ ጋር ምን አለ? እዩት። እሷም የእግዚአብሔር ባሪያ ለመላኩ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ይልና መጽሐፍት እንደሚል ከዚህ ወጥቶ ይላል። እዩት፣ ከዚህ ወጥቶ ወይም ከዚህ በተለየ ሐሳብ ጥንተ አብሶ ነበረባት ወይም የነጻችው ከብስራት በኋላ ነው። እዩት እዚህ ጋር በኋላ ነው። እሷ ሰው ናት ከሰማይ አልወረደችም። እንደዚህ የሚሉት መሳሳት ብቻ አይደለም በደልም ድፍረትም ነው ብለው የተናገሩት። አይ እሷ ከሰማይ ብትወርድ ንጽሕት ናት፣ ከሰማይ ወረደች ብትሆን ቅድስት ናት፣ ንጽሕት ናት። በቃ ግን እሷ ከሰማይ ወረደች ስላልሆነች በቃ እንደኛ ሰው ናት፣ ኃጢአት ነውር ትሰራለች፣ በደል ትሰራለች ብለው ለሚናገሩ የተጻፈ የተመለሰ መልስ ነው እንጂ ይሄው እሷ ሰው ናት ከሰማይ አልወረደችም ብለው የሚናገሩትን ለመገሰጽ ምን ብለው ከሰማይ አልወረደችም ሰው ናት፣ ስለዚህ ኃጢአት ሰርታለች፣ በደል አለባት፣ ኃጢአት አለባት፣ ነውር አለባት፣ ምክንያቱም ከሰማይ አልወረደችም ሰው ናት ለሚሉ ይሄን መናገራቸው ኃጢአት አለባት በደል አለባት መናገራቸው በድፍረት መሳሳት ብቻ ሳይሆን በደልም ነው ድፍረትም ነው ብለው የጻፉት። ምንድነው አሁን እኔ ያልገባኝም ታዲያ? እንግዲህ ዳጊ እያለን የነበረው ይሄው ዳጊ ላይ ይሄንን ነው እንጂ እኛ ጋር የነበረውን እኮ ነው። ዳጊ ጸዲ ይላል፣ ሚኪ ይላል፣ ይሄው ሶሎሞን ፎቶ ካንስተን እኮ ይሄ እኮ የዳጊ ጣት ነው እኮ። ግራ እኮ ገባኝ። ሰው እኮ አይደለችም ብለው ነው ያወጡት። አንድ ሰዓት ተከራከሩን እኮ ካላነበብን ብለው። አይ ማስተዋል በደንብ ማስተዋል ነበረባችሁ። አይ የማስተዋል ያወጣው ምንድነው መሰለህ? ዳጊ ነበረ ጥያቄው ነው ያነሳው። ተቀጣጥረን ነበረ ዳጊ ነበረ። አዎ ቆይ ኒቆዬ ልንገርህ። የተቀጣጠርነው ምንድነው መሰለህ? ዋናውን ሃርድ ኮፒውን ሊያመጣ ሃርድ ኮፒውን እንዲያመጣ ጠየቅ ነው። ሃርድ ኮፒው ላይ በደንብ እንድናየው፣ ምክንያቱም የኛ መጽሐፍ መሆኑ መጀመሪያ ማረጋገጥ፣ ከዛ እሺ የኛ መጽሐፍ ላይ ምንድነው የሚለውን ታነብልናለህ ታሳየናለህ ነው እየጠበቅን የነበረው። ኤርሚያስ እኔ ጋር አለ ብሎ ነበረ፣ ግን ላሳያችሁ እያለ ነበረ። በጣም ሲያስፈራራን ነበረ። አታስፈራራን አምጣ አሳየን ብለነው ነበረ።
በቃ እሺ የሆነ ሰው ጋር ነው እስኪያመጣ ድረስ ደውዬለታለሁ ጠብቁኝ አለ። በቃ ከዛ በኋላ ነው ሐሳቡን ከርብተው ወደዚህኛው ርዕስ አሁን ወደ ተወያያችሁበት ርዕስ የመጣ ነው እንጂ እኛ እየጠበቅናቸው ነበረ ዋናውን ጽሁፉን እንዲያመጣው ማለት ሃርድ ኮፒው እንዲያመጣ። ለዛ ነው ቪዲዮ ላክልኝና እሰራበታለሁ። እኔ ልክልሃለሁ፣ ቪዲዮ እኔ ጋር አለ፣ ቪዲዮ ልክልሃለሁ። ሌላ ቀን ግን ፕሊዝ እኔ ጸድዬ ሁሌም እንደምልህ እንደዚህ እንትን የሌለው ሰው ከመጣና በተለይ በቃ ሰዎች ከሌሉ እንደዚህ ለማጭበረር በተለይ ክርስቲያኖች ኮንፊውዝ ይሆናሉ። ጸድዬ በጣም ክርስቲያኖች ግራ ይጋባሉና እንደዛ እንዳይሆንብን ተጠያቂም ስለሆነ ለእያንዳንዱ ክርስቲያን ግራ ለሚጋባ ወይ እኛ በቂ መልስ ካልሰጠን ወይ ደግሞ የሚመልሱ ሰዎች ከሌሉ ደግሞ በቃ ይሄን ርዕስ አናንሳው ይቅር፣ የምንችለውን ርዕስ አንስቶ መዋየት ነው። ወይ ደግሞ ሌላም ፐርሰናል ሶሻል ላይፍ ማውራት ይቻላል እኮ። ምክንያቱም በጣም መንፈሳዊ ሕይወት ስለሆነ ግራ ቢጋቡ ሰዎች በውሸት ትምህርት ውስጣቸው ቢመረዝ ተጠያቂዎች ነን እና አይ ቲንክ ሪስፖንሲቢሊቲ መውሰድ አለብን ለእያንዳንዱ ነገር። ሁሌም እንደምልሽ ጸድዬ የዋህነትንና ቅንነትን ተጠቅሞ ሰው ለአድቫንቴጅ መውሰዱ ትክክል አይደለም። መንፈሳዊ ነገር ስለሆነ ጥንቃቄ ይፈልጋል። ቅድም የተጠየቁትን ልመልስባቸው። ገድላት፣ ድርሳናት መጽሐፍ ቅዱስን ይመስላሉ፣ መጽሐፍ ቅዱስን ያክላሉ ማለት ነው። ለምሳሌ እኛ ሁሉ በእግዚአብሔር አምሳል የተፈጠርን ነን። በእግዚአብሔር አምሳል ተፈጠርን ማለት መልካችን እግዚአብሔር ይመስላል ማለት መለኮቶንን ማለት ነው? በቃ እኩል ነን ማለት ነው? አይደለም። ምን እያልን ነው? እግዚአብሔር በአምሳሉና ባሪያው ፈጠረን ሲባል አክብሮ አልቆ አግኖ ፈጠረን፣ ሰው አደረገን፣ ባለ አእምሮ አድርጎ ፈጠረን። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ለምሳሌ ክርስቶስን እርሱ በእግዚአብሔር መልክ ሲኖር ሳለ ይለዋል። ሰውን በመልካችን ለአዳም ሲነገርና ለክርስቶስ ሲነገር መልክ የሚለው እኩል ይመጣል? አይመጣም። ለክርስቶስ ሲነገር እግዚአብሔርን መስሎ እግዚአብሔርን ተካክሎ በመለኮት በባህሪ እኩል ሆኖ ማለት ነው። አዳም ግን እግዚአብሔርን በመልክ መሰለው ሲባል ምን ማለት ነው? አዋቂ፣ እግዚአብሔር አዋቂ ነው፣ አዋቂ የሆነ ፍጡር ፈጠረ። እግዚአብሔር ገዥ ነው፣ በጸጋ ደግሞ ገዥ አድርጎ አልቆ አግኖ አክብሮ ፈጠረው። እግዚአብሔር በገጹ በአርአያው ፈጠረው። እግዚአብሔር ፍቅር ነው፣ ፍቅርን ሊሰጥ የሚችል ሰው ፈጠረ ነው። እግዚአብሔር ገዢ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር አዋቂ ነው። ስለዚህ ያንን እግዚአብሔር ያንን መልክ ያንን ባህሪ ለሰው ሰጠው፣ በጸጋ ሰጠው ማለት ነው። ስለዚህ ገድላት፣ ድርሳናት መጽሐፍ ቅዱስን ይመስላሉ ሲባል ለምሳሌ ሐዋርያት ስራ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያነበብንበት መጽሐፍ ቅዱስ እኮ ነው። ሐዋርያት ስራ መጽሐፍ ቅዱስ አይደለም ሊሉን ነው ወንድሞቻችን? ሐዋርያት ስራ መጽሐፍ ቅዱስ አይደለም ሊሉን ነው? ሐዋርያት ስራ ወንጌል አይደለም ሊሉን ነው እንዴ? ርዕሱ ምንድን ነው የሚለው ግን? የሐዋርያት ስራ እኮ ነው የሚለው። የሐዋርያት ስራቸው ማለት እኮ ነው። በግዙ ደግሞ ገድለ ሐዋርያት የሚለው ማለት ነው። ገድል የሚለው ነው እያስፈራራቸው ያለው ቃሉ ግዕዙ መጽሐፍ ቅዱስ ላይ እኮ ገድል 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 የሚል እኮ ሞልቷል። የሐዋርያት ገድል ተብሎ እኮ መጽሐፍ ተጽፏል። ሐዋርያት ማን የመሰሉበት? መጽሐፍ ቅዱስ ወንጌልን የመሰሉበት እኮ ማለት ነው። ጳውሎስ እኮ ወንጌልን ይመስላል። የጳውሎስ ሕይወት እኮ ወንጌልን ይመስላል። ክርስቶስን እመስላለሁ አላለም እንዴ ቅዱስ ጳውሎስ? ክርስቶስን እመስላለሁ ሲል እኔ ልክ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደተባለው በቃ እንደዚህ ከመለኮት ጋር እኩል ነው እያለ ነው ቅዱስ ጳውሎስ? አይደለም። ክርስቶስን እመስለዋለሁ ሲል ክርስቶስን እኖረዋለሁ፣ የክርስቶስን ሕይወት በእኔ ታያላችሁ እያለ ነው። ስለዚህ መጽሐፍ ቅዱስ የቅዱሳኑ ሕይወት መጽሐፍ ቅዱስን ያሳየናል። ስለዚህ የቅዱሳኑ ሕይወት መጽሐፍ ቅዱስን ይመስላል። የሐዋርያት ሕይወት ገድለ ሐዋርያት መጽሐፍ ቅዱስን ይመስላል። ገድለ ሐዋርያት ወንጌልን ይመስላል። ገድለ ሐዋርያት ወንጌልን ያክላል። ምንድነው ስህተቱ? የቅዱስ ጳውሎስ ሕይወት ክርስቶስ ወንጌል አይደል እንዴ? ራሱ ክርስቶስ ወንጌላችን ነው። ክርስቶስን ይመስላል ማ? ጳውሎስ። ስለዚህ ጳውሎስ ወንጌልን ይመስላል። ሕይወቱ፣ አመላለሱ በዚህ ምድር ላይ ሳለ ክርስቶስን እንዴት እንዳገለገለው በቃል ብቻ አይደለም በተግባርም በሕይወትም ክርስቶስን መስሎ ኖሯል። ክርስቶስን መሰለ ማለት ከክርስቶስ ጋር እኩል ተካከለ ማለት ነው? መለኮት ሆነ ማለት ነው? አይደለም። ክርስቶስን ገለጠው ማለት ነው። ክርስቶስን አሳየው ማለት ነው። ስለዚህ መጽሐፍ ገድላት፣ ድርሳናት የነ ቅዱስ ጳውሎስ ሕይወት የነ ቅዱስ እስጢፋኖስ ሕይወት የሌሎቹን ቅዱሳን ሕይወት
የእመቤታችን ህይወት፣ የሁሉ ቅዱሳን ህይወት፣ የቅዱሳን አባቶቻችን፣ የቅዱሳን እናቶቻችን ህይወት ክርስቶስን ይመስላሉ፣ ወንጌልን ይመስላሉ። ስለዚህ ምን እንላቸዋለን? የሚነበብ መጽሐፍ ቅዱስ እኮ እንላቸዋለን። እኛ እኮ ዛሬ ስላላደለን ነው እንጂ እኮ እኔና እናንተ እኮ የምንነበብ መጽሐፍ ቅዱስ መሆን ነበረብን። ሰው መጽሐፍ ቅዱስን ሳይገልጥ እኛ ላይ እኮ ክርስቶስን ማንበብ ይችል ነበረ። ሰነፎች ስለሆነ በመንፈሳዊ ህይወታችን ደካሞች ስለሆነ ነው እንጂ መጽሐፍ ቅዱስ ሳይኖር በህይወታችን እኮ መጽሐፍ ቅዱስን መስጠት እንችላለን። አንዳንድ ሰው እኮ አይታችሁ ይሄ ሰው መጽሐፍ ቅዱስ እኮ ነው ህይወቱ ትላለህ እንዴ? መጽሐፍ ቅዱስን እኮ ነው የሚመስለው ትላለህ እንዴ? ምን ማለት ነው? መጽሐፍ ቅዱስን እየኖረ ነው፣ እያያችሁበት ነው ቃሉን ማለት ነው። ስለዚህ እኛም ገድላት ድርሳናት ምንድናቸው? መጽሐፍ ቅዱስን የምናይባቸው፣ የመጽሐፍ ቅዱስን ትምህርት ቅዱሱን ህይወት የምናይባቸው። እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ በኑራችሁ ሁሉ ቅዱሳን ምሰሉ የተባለበትን የምናይበት። እግዚአብሔር በባህሪው ቅዱስ ነው። የጸጋ ቅድስና ለእያንዳንዳችን ሰጥቶናል። ቅዱሳን ሁኑ ብሎናል። በኑራችሁ ደግሞ ቅዱሳንን ምሰሉ ተብሏል። ስለዚህ ቅዱሳንን በመጽሐፍ ቅዱስ እናገኛቸዋለን። የእነሱን የእምነት ፍሬ ደግሞ ተከተሉ ተብለናል። ስለዚህ እነሱን እንመስላለን ማለት ነው። እኔ ጳውሎስን እመስላለሁ በህይወቴ ከበረታው። እኔ ድንግል ማርያምን እመስላለሁ በህይወቴ በትህትናዬ ከበረታው። እኔ እስጢፋኖስን እመስላለሁ በህይወቴ በትህትናዬ እስከ መጨረሻው ለክርስቶስን በመጋደሌ ከበረታው። ድንግል ማርያም ጋር እኩል ነኝ እያልኩ ነው ግን አይደለም። የድንግል ማርያም ክብር ደግሞ የድንግል ማርያም ደግሞ የተሰጣት ደግሞ ጸጋ ደግሞ የእሷ ደግሞ ልዩ ነው፣ ለማንም የማይሰጥ ጸጋ ነው። በህይወቴ ግን ድንግል ማርያም መሆን እችላለሁ። በምን? በትህትና። ስለዚህ ድንግል ማርያም መሰልኩ ማለት ነው። መጽሐፍ ቅዱስን ኖርኩት ማለት ነው። ስለዚህ መጽሐፍ ቅዱስን ገድላት ድርሳናት መጽሐፍ ቅዱስን መስለው ሲባል መጽሐፍ ቅዱስን ተርከው በህይወት ኖሮ እያሳዩን ማለት ነው። ኦኬ። አክለው ሲባልም እንደዛ ነው። በቃ መስለው አክለው ሲባል አክለው ማለት ነው መጽሐፍ ቅዱስን ኖረውት እያሳዩን በህይወታቸው ተመላልሰው በህይወታቸው ነው። ለምሳሌ ኦኬ ቅዱስ ጳውሎስ ምን አለ? ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት አለ። ኧረ ቅዱስ ጳውሎስ በቃ ተሰቀለ እንዴ መስቀል ላይ? አልተሰቀልም ቅዱስ ጳውሎስ መስቀል ላይ እንዴት ከክርስቶስ ጋር እኩል ሆኖ ተሰቀልኩኝ ይላል እያለ ነው እንዴ ቅዱስ ጳውሎስ? አይደለም። በመከራ መሰልኩት እያለ እኮ ነው። በህማይ መሰልኩት ክርስቶስን እያለ ነው። እስከ ሞት ድረስ አንገቱ እስኪቆረጥ ድረስ ታግሶ ክርስቶስን የሰበከ ስለሆነ በብዙ ህማም ያለፈ ስለሆነ በመከራቸው ክርስቶስን ሰብከውታል ቅዱሳን። ዛሬም ቅዱሳን በመከራቸው ክርስቶስን ይመስላሉ። ስለዚህ አክለው መስለው ሲባል ምን ማለት ነው? መጽሐፍ ቅዱስን ኖረውት መጽሐፍ ቅዱስን እያሳዩን ማለት ነው። እስቲ እኔና እናንተ መቼ ነው ቅዱሳን የምናክለው? መቼ ነው ክርስቶስን የምንመስለው? ክርስቶስን ምሰሉ እያልን እንሰብካለን እንዴ? አሁን ፕሮቴስታንት ቤት ክርስቶስን ምሰል ተብሎ አይሰበክም እንዴ? ያ ሰው ክርስቶስን ምሰል ሲባል የአንተ በቃ እንደ የክርስቶስ የአብ የባህሪ ልጁ እንደሆነ የክርስቶስ ባህሪ ሁሉ ያንተ ነው እያልን ነው? አይደለም። ክርስቶስን ምሰል ካልን ምን እያልን ነው? ክርስቶስ እንደ ፈቃዱ እንደ ትእዛዙ እንደ ክርስቶስ እንደሚወዱ ኑር፣ ክርስቶስን ግለጠው በህይወት እያልን አይደል እንዴ? መጽሐፍ ቅዱስም ገድላትም መጽሐፍ ቅዱስን መስለው ሲባል መጽሐፍ ቅዱስን ገልጠው ማለት ነው። አንድ የሚታርጉ ልጨርስ ሐሳብ። አክለው ማለት ደግሞ ማለት ነው። አክለው ማለት ነው። አክለው ማለት ነው በቃ እኩል ተካክለው እኩል ምናምን እንደዚህ ማለት ነው አይደለም። አከለ ማለት ነው ጨመረ፣ አመሳሰለ የሚል ትርጉም አለው እኮ። ኦኬ። መጽሐፍ ቅዱስን ኖሩት። ለምሳሌ ቅዱስ ጳውሎስ እኔ ክርስቶስ ልብ አለኝ አለ። እኔስ የክርስቶስ ልብ አለኝ አለ። የክርስቶስ ልብ አለኝ ሲል በቃ ከክርስቶስ ጋር እኩል ሆኖ በቃ ልብ አለኝ እያለ ነው። በቃ የክርስቶስ ልብ እኔ ውስጥም በቃ እንደዚህ ልክ አብ ለወልድ ልቡ ነው እንደምንለው። ስለዚህ በቃ ልብነትም የጳውሎስ ባህሪ ነው አይደለም። እና ራሱን እያስተካከለ ነው አይደለም። ትርጉምን የቃላትን ፍቺ ማወቅ እንዳገባው ማወቅ። ለምሳሌ ክርስቶስ እኔ ብርሃን ነኝ አለ። ቅዱሳኑ ብርሃን ተባሉ አይደለ? ሐዋርያት ብርሃን ይባላሉ። የክርስቶስ ብርሃንነትና የሐዋርያቱ ብርሃንነት እኩል ነው እያልን ነው? ተካከሉ እያልን ነው? አንድ ቃል ስለተጠቀምን ክርስቶስም ብርሃን ስለተባለ ሐዋርያትም ብርሃን ስለተባሉ በቃ ስለዚህ እኩል ናቸው እያልን ነው? በቃ መለኮት ይሄም በባህሪያቸው ቅዱሳኑ ብርሃን ናቸው፣ ክርስቶስን በባህሪው ብርሃን ነው፣ አንድ ናቸው፣ ተካከሉ እኮ እያልን ነው? አይደለም። ብርሃን ያላችሁ ክርስቶስ ራሱ
ክርስቶስ ደግሞ ራሱን ደግሞ እኔ ብርሃን ነኝ አለ። ለክርስቶስ ሲነገር የባህሪው ይባላል፣ የቅዱሳን ደግሞ የጸጋ ይባላል። መጽሐፍ ቅዱስ የሁሉ መጽሐፍ ቅዱስ አባት ነው። ከዛ ደግሞ ልጆች አሉት። ምን በእምነታቸው የገለጡ የኖሩት ማለት ነው። ክርስቶስ በመጽሐፍ ቅዱስን የኖሩት ማለት ነው። እነዚህ ደግሞ ተጽፎ ይቀመጣሉ። ሐዋርያት ስራ እንደተጻፈልን ማለት ነው። ሐዋርያት ስራ ለምን ተጻፈልን? እስቲ ንገሩኝ። ሉቃስ ለምን ጻፈልን? አራቱ ወንጌል በቂ ስላልሆነ ነው? ለምን ደው ሉቃስ ጻፈው ስለ ሐዋርያት? ስለ ጳውሎስ ታሪክ። ጳውሎስ ስለ ጳውሎስ ታሪክስ መጽሐፍ ምን አስፈለገው? አረ ተውት። ሌላው ማቴዎስ ስለ ማቴዎስ ታሪክ አታነቡም አይደል? ትንሽ ታሪክ ነው የምታነቡት። እንዴት ሰማዕት እንደሆነ እንዴት እንደተጋደለ የምታውቁት ነገር የለም አይደል? ጳውሎስ ስለ ራሱ ጽፎልናል። በእያንዳንዱ መልእክት የራሱን ጽፎልናል። ለምን? በቃ ከወንጌል ጋር እኩል ሆኖ ጳውሎስ ተካክሎ አክሎ ማለት ነው አይደለም። ስለዚህ መስለው አክለው የሚለውን በደንብ አድርጋችሁ ልትረዱት ይገባል። ይሄ ነው በቃ ትክክለኛው። ስለዚህ መጽሐፍ ቅዱስን ቅዱሳን ይመስላሉ። ገድላት፣ ድርሳናት የቅዱሳኑ መጋደል፣ የቅዱሳኑ ሕይወት፣ የቅዱሳኑ በዕለት ዕለት የሚደርስባቸው ሰማዕትነት፣ ለክርስቶስ ሲሉ የከፈሉት ዋጋ ሁሉ መጽሐፍ ቅዱስን ያሳየናል። ተንቀሳቃሽ መጽሐፍ ቅዱሳቻችን ናቸው ቅዱሳን። እስጢፋኖስ ለኔ የክርስቶስ ድንቅ ምስክሩ ነው። ተንቀሳቃሽ መጽሐፍ ቅዱሴ ናቸው እነ እስጢፋኖስ፣ እነ ጳውሎስ፣ ድንግል ማርያም። እንደና እንደናንተ ዝም ብሎ ወይ እንደሚሰድቧቸው እንደሚነቅፏቸው በርገራቸውን እየገለበጡ እንደፈለጉ እየተኙ እያንኮራፉ አይደለም። ቀን ከሌሊት ታምነው ክርስቶስን ያገለግሉ ናቸው። መጽሐፍ እኮ በሌለበት እኮ ነው፣ የቃሉ ትምህርት ብቻ ባለበት። አስተውሉ። አንድ ሰው ሳውዲ ሀገር ቢሄድ መጽሐፍ ቅዱስ የሌለበት ቦታ ቢሄድ መጽሐፍ ቅዱስ መሆን አይችልም? ይችላል። በምን? በህይወቱ፣ በኑሮ። ወንጌልን መስበክ አይቻልም? ይቻላል። በምን? በምላስ አይደለም፣ በህይወት። የቅዱሳኑ ልዩነቱ ይሄ ነው። በምላስ አይደለም፣ በህይወታቸውን የሰበኩት። ይነበባሉ፣ ሲታዩ ይነበባሉ፣ ሲታዩ በደንብ አድርገው ይጠናሉ ቅዱሳን። ስለዚህ መጽሐፍ ቅዱስን ያሳያሉ፣ መጽሐፍ ቅዱስን ያብራራሉ፣ መጽሐፍ ቅዱስን ይመስላሉ፣ መጽሐፍ ቅዱስን ያክላሉ ተባለ ማለት ነው። ሌላ ምንም ኮምፕሊኬሽን የለውም። ይህን ሁሉ ደግሞ ከየት አመጣሁት እኔ? ቅድም ኤርሚያስ ቆራርጦ ያሳያችሁ፣ ለኤርሚያስ ደግሞ ቆራርጦ የሰጠው የደባበቁት ነገር የነገርኳችሁ፣ አዲስ ነገር አልተናገርኩም። እዛው ቪዲዮ ላይ ይሄን ደግመው መምህሩ በደንብ አድርገው ይሄን